ኦኬ አሁን አንድ ጥያቄ ስል ጠይቅህ ፍቅር እስከ መቃብር እኔም አሁን ኦሮማይ የሚባለው መጽሐፍ አንብቤዋለሁ። በዓሉ ግርማ ማለት ነው። ከፊክሽን እሱም ብቻ ነው ያነበብኩት እና ከዛ ውጭ አላነበብኩም። እና ታሪክ የኢትዮጵያ ታሪክ ምናምን ነገርና አንዳንድ መጽሐፍቶችን አንብቤያለሁ፣ በግለሰቦች የተጻፉ መንፈሳዊ የሆኑ መጽሐፍቶች። ከፊክሽን ግን እሱን አንብቤዋለሁ። አንድ ጥያቄ ልጠይቅ። አሁን በዓሉ ግርማን የሚሆን ኦሮማይ ወይ የአዲስ አለማየሁን ፍቅር እስከ መቃብር ሌሎችንም መጽሐፍቶች ስታነብ ይሄ የሚያዛጋህ የሚያንጠራራ የሚደብርህ ምናምን ነገር አለ? ይህን እስቲ ስማው፣ ይህን ስማው ሚዩት አድርገውና ይሄኛውንስ ምን ትላለህ? የምጠመቀው ስላመንኩኝ ብቻ አይደለም ወይ የምጠመቀው? ጥምቀት ለድዕነት ነው ብዬ ማመን አለብኝ አይደለ? ማመን ብቻ ነው ከኔ የሚጠበቀው። ጥምቀት ለድህነት ነው ብዬ ማመን ብቻ ነው የሚጠመቀው። ምን ለማድረግ? ለመጠመቅ ራሱ እምነት ብቻ ነው የሚያስፈልገኝ። ሌላ የምመነዝረው የማወጣው ከኔ የምሰጠው ነገር የለም። ሳምን ነው እምነት ብቻ። ያንን ካመንኩኝ ብቻ እጄ እጠመቃለሁ። እችን ብቻ መጥላት ለምን አስፈለገ ታዲያ? ከማመን ውጪ እኔ ለመጠመቅ የሚያስፈልገኝ ነገር ሌላ ተጨማሪ የሚያስፈልገኝ ነገር ምንድን ነው ብዬ እየጠየቅኩኝ እግዚአብሔር እናንተ ስትናገሩ ራሱ የሆነ ነገር አለ እንዴ ብዬ ራሴ ሚስ ያደረኩት ነገር ካለ ብዬ እየፈተሽኩ ነው። ምናልባት መምህር ካገኙት ሀሳቡን ብዙም በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ ይችላል። ክብራችን ኢየሱስ ጌታ ነው። የትኛውም ቦታ ላይ ኢየሱስ ተብሎ ሲባል ጴንጤ ሁሉ ዞር ይላል። ስሙን ወደ ጠራው ሰውዬ ዞር ይላል። ሊረግመውና ሊሰድበው ድንጋይ ሊወረውርበት ሳይሆን ቀጥሎ ኢየሱስ ብሎ ካለ በኋላ ጌታ ነው ብሎ ካለ አሜን ብሎ ለማለት ማለት ነው። እስላም ነው ሰውየው፣ ቡዳ ነው ሰውየው፣ ሃይማኖት አለው ሰውየው፣ ሃይማኖት የለውም ሰውየው፣ አክራሪ ነው ሰውየው፣ አማራ ነው ሰውየው፣ ኦሮሞ ነው ሰውዬ ብለን በብሔር በቋንቋ በሃይማኖት አይደለም የምናየው። ሰውየው አምኖበትም ይሁን ሳያምንበትም ይሁን ኢየሱስ ጌታ ነው ብሎ ካለ የእያንዳንዳችን ጴንጤ አንገታችን ይዞራል ወደዛ ሰውዬ ጋር አለ። እኔንም አንተንም እየነገርኩ ያለው ገብቷል ዳኒ? እሺ እኔ ትጠይቀኛለህ፣ ችግር የለውም። ጠየቅኩ ብራዛ አለ ብለህ መለስኩልህ አይደል? አንተ አለ ብለህ ታምናለህ ወይ ዳኒ? ትጠይቀኛለህ፣ እኔ ችግር የለውም እኮ አልኩህ። ምን ነው ፈራው? ችግር ከሌለው ለምን አትመልስም? አለ ብለህ ታምናለህ ወይ? እሺ ጥያቄን አታስጠፋብኝ ዳኒ፣ ችግር የለውም። ትጠይቀኛለህ አልኩህ። ጽፌልሃለሁ እኮ ጠየቅከኝ፣ መለስኩልህ። የለም አልከኝ አይደለ? እሺ አንተ አለ ብለህ ታምናለህ ወይ? አንተ አለ ብለህ ታምናለህ ወይ? ነገርኩህ እኮ አሁንም ማርያም በፍጹም አልነገርከኝም፣ አላልክም። ምንም ያወራው ነገር የለም። አለ ብለህ ታምናለህ? እየነገርኩህ ልክ እንደ ክርስቶስ ተሰቅላለች የሚል አለ ብለህ ታምናለህ ወይ? አለ ብለህ ታምናለህ ወይ ነው ጥያቄ። የት ነው የምትለው? አዎ አለ አለ እኔ አለ። እሺ አሁን ማስረጃ ነው ሁለታችንም የምናወራው። እሺ ማስረጃ ሰጠናል። ማስረጃ ሰጠናል። ጥቅስ ጥቀስና እዚህ ቦታ ላይ ማርያም ምክንያተ ድነት ናት ብለህ ማስረጃ ሰጠናል ማለት ነው። እንቀበልሃለን። እየነገርኩህ እኮ ነው እኮ እሱ ችግር የለውም። እኔ በራስ እንድትመልሰው ላደርግ ነው። አሁን ወደ አንተ ችግር የለውም አይደለም ብራዘር፣ እኔ ነኝ እየጠየቅኩህ ያለው ወዳጅ አለ ብለሃል። አሁን ወደ ማስረጃ ሁለታችንም የምንገባው። አዎ አሁን አሪፍ ነው የጻፍከው። ማርያም ለድነት አጽዋቷ አላት፣ ዳኒ የላትም። በቃ አሁን አሪፍ ሀሳብ ነው። እሺ አሁን ወደ አንተ እንምጣ። ኢየሱስ ክርስቶስ ስጋውን ከማን የነሳው? ማስረጃ በለኛ። አሁን ማስረጃ በለኝ እኮ ማን የነሳው ስለ ማስረጃውን ትሰጠኛለህ። ችግር የለውም። ማን የነሳው ካልኩ አንተ በማስረጃ መልስ። ችግር የለውም። እሱ ኢየሱስ ክርስቶስ ስጋውን ከየት ነው የነሳው? ምን ነሳ ስትል ምንድን ነው እያልክ ያለው? እሺ ከየት ነው የተዋህደው? ችግር ቃል ከኛ ጋር ተዋህደዋል አይደለ? ቃል ስጋ ሆኗል አይደል? እሺ እኮ ቃልም ስጋ ሆነ። የት ነው የሆነው? እሺ ከማርያም ቃል ስጋ ከማርያም። እሺ እየመዘገብክ ከማርያም ብለህ መዝገብ።
እሺ አሁን ደግሞ እኔ ነኝ የምጠይቀህ። ይኸው መለስኩልህ አይደል? እኮ አንዴ እየተጠያየቅን ነው። እየተጠያየቅን ነው። እየተጠያየቅን ነው። ዳኒ በእግዚአብሔር እንዴ። ከዛ በተራ ደግሞ ትጠይቀኛለህ ከማርያም አልክ። እሺ ከማርያም እሺ ከማርያም ስጋውን የነሳው ለምንድን ነው? ሰው ሆኖ ለሰው ልጆች ኃጢአት ዋጋ ለመክፈል። አዎ ለምን ነሳ እኮ ሰው ሆኖ መልሱን አልጻፍኩም። ለምን ስጋውን ነሳ ብለህ መልሱን አልጻፍኩም። ከታች ሰው ለመሆን አይደል እኮ ሰው ሆኖ ለሰው ልጆች ዋጋ ጻፍኩም ቢል እሺ እሺ ክርስቶስ ሰው ካልሆነ አንተ ትድናለህ? ኢየሱስ ስለኔ ስለሞተ ነው የዳንኩት እኮ ዳኒ፣ አንዴ ዝም ብለህ ስማኝ። ኢየሱስ ስለኔ ስለሞተ ነው የዳንኩት። 400 ሰው እያየን ነው አይደለ? ክርስቶስ ሰው ካልሆነ እኔና አንተ እንድናለን? ኢየሱስ እኔን ያዳነኝ ስለኔ ሞቱ ነው። ክርስቶስ ሰው ካልሆነ እኔና አንተ እንድናለን ወይ? ሰው መሆኑ አለ መሞቱ ብራዘር እኮ እሺ፣ ቆይ የት ነው እንዴ? አምላክ ይሞታል እንዴ ዳኒ? ጥያቄ ፈጠረብህ እንዴ? አንተ ነው የሸሸኸው። አንዴ ቆይ ኢየሱስ ስለኔ መሞቱ ብራዘር የሚጽፈውን እሺ፣ አንዴ ቆይ ያዳነኝ ዳኒ ይሰማል እኮ። ቆይ አይደለም እንዴ አምላክ ይሞታል እንዴ? ቆይ እንዳጽፉ ኤርሚ እንዳጽፉ አይደለም። በሞቱ መልስ አይሆንም። አምላክ ይሞታል ወይ? ቆይ ለምሳሌ መስቀል ላይ ያለው አምላክ ብቻ ነው ይሞታል? አይዞህ ወዳጄ፣ አይዞህ ብራዘር፣ አይዞህ ለራስ አይዞህ እንጂ እንዴ እንዴ አይዞህ ትለኛለህ እንዴ? ለራስ አይዞህ ዳኒ። አሁንማ ለራስ አይዞህ። አሁን የዳንኮ በሞቱ አይደለም በሞቱ። ሰማኝ ዳኒ፣ ኢየሱስ ክርስቶስ ሰው ባይሆን አንተ ትድናለህ አድንም? ጥያቄው እሱ ነው። ስለ ሞቱ ጋር እንሄዳለን። ሞቱ ጋር እንሄዳለን ዳኒ፣ ሞቱ ጋር እንሄዳለን። እሺ ሞቱ ጋር መጥቼ ጠይቃለሁ። አንዴ ብራዘር፣ አሁን አንተ ጠያቂ ከሆንክ እኮ መስማት ነው ያለብህ። ጠየቅክ አይደል? አሁን ስማ፣ የጠየቀ ሰው ይሰማ እኮ። ጥያቄው ስለ ሞቱ አይደለም። አንዴ ተመለሰ ዳኒ፣ እግዚአብሔር ጥያቄን ጨርስና ከዛ እኔ ልመልስልህ። ጨርስ። ጥያቄ ምንድን ነው? ጥያቄው እሺ ክርስቶስ ከማርያም ስጋ የነሳው ሰው እንዲሆን ነው አልከኛ ብለህ መልሳል አይደለ? ጨርስ ጥያቄ እኮ ክርስቶስ ሰው የሆነው ከማርያም ነው ብለህ መልሳል አይደለ? ወዳጄ ያው ተጽፎልሃል እኮ። አሁን ጨርስ ጥያቄ። መጨረስ ለምን አቃተህ? ጨርስ። በሞቱን ያዳነን ብሎ ኤርሚ ጽፎታል አይደለ? ቆይ አንዴ ላስተካክል ጥያቄው። ሰው ባይሆን ክርስቶስ አንተ ትድናለህ አይደል? እኔ ልቀጥል። አሁን ጥያቄን ጨርስ። ጥያቄው ይሆንና ጥያቄው ይሄ ነው። ጥያቄው ይሄ ነው። በሞቱን ያዳነኝ መልስ ስላልሆነ ነው። አሁን ክርስቶስ ሰው ባይሆን እኮ ይኸውና፣ ይሄ ነው ጥያቄው። ጥያቄው ይሄ ነው። ክርስቶስ ሰው ባይሆን አንተ ትድናለህ? ወንድምነት አንዴ ቆይ፣ ወንድምነት ጻፍለት፣ ጥያቄውን ጻፍለት። ቆይ አንዴ ጥያቄውን ጻፍለት። እሺ ጥያቄውን ንገረው። ጥያቄውን ንገረው። ጥያቄውን ልትገመው ኤርሚ? እሺ ክርስቶስ ሰው ካልሆነ እኛ እንድናለን አንድንም ዳኒ? ክርስቶስ ሰው ካልሆነ እንድናለን ስለው በሞቱ ነው ያዳነኝ መልስ አይሆንም ኤርሚ። አንዴ ሰርዘው። እሱ መልስ ነው ካለ ደግሞ አይሰርዝ። አንዴ ዳኒ ሊጠይቅ። ዳኒ ጨረስክ? ጥያቄ እኮ አይደለም መልስልኛ። ክርስቶስ ሰው ካልሆነ እንድናለን ጥያቄ ጨረስክ ወይ ወዳጄ? እኮ እሺ ክርስቶስ ሰው ካልሆነ እንድናለን አንድንም ነው ጥያቄ ጨረስኩ እኮ። እሱ ነው ጥያቄ ጨረስክ? መልስኩም ታዲያ አልመለስኩም። ስትመልስ ሌላ አሁን ሚውታል እኮ እኔ ሚውት አደርጋለሁ። አላነሳም ችግር እኮ በቃ ጥያቄ ጨረሰ ሰው እኮ ሚውት ያደርጋል ብራዘር። ከጨረስክ አሁን እኮ ዳኒ አንዴ ስማኝ። አሁንም እንስማ ብራዘር፣ አሁንም እንስማ ወዳጄ። ጨረስኩ እኮ አይደለም። አንዴ ስማኝ። አንዴ ስማኝ። አንዴ ያልተጻፈ ጥያቄ አለክ ብራዘር? በሰላም ነው? ጥያቄው ምን መሰለህ ዳኒ? ሰማነ ጥያቄው ተጻፈልክ፣ አየነው። አሁን እንቀጥል እኮ መልስ በሞቱን ያዳነኝ ነው መልስ ወዳጄ። መቼ አወራውና ነው ብራዘር? ይኸው ከላይ ተጽፏል እኮ ኤርሚ ጋር ተጽፎ ነው እየታየኝ ነው። በሞቱን ያዳነኝ የሚል ታይች ነው እኮ። ጥያቄ ጨረስክ ናቲሻ? ጥያቄ ጨረስክ?
እኔ ነገርኩ ጥያቄ አልጨረስኩም አልኩ። ግን ካልጨረስክ በሞት ይጻፍላችሁ መልስ ከሆነ ወደ ታች ጻፍልኝ። ይጻፍልሽ። ያልጨረሰው ጥያቄ አለ ወንድም ጻፍለት። እሺ ጻፍለት፣ ድጋሚ ጻፍለት። ያ እሺ ምን ክርስቶስ ሰው ካልሆነ የቀረ ጥያቄ አድነም የቀረ ጥያቄ ነው። አንድ ይጻፍለት። እሺ ክርስቶስ ሰው ካልሆነ ትድናለህ አንተ አድነም። እሺ ጻፍለት ወንድምነት። ይኸው ተጽፎላል፣ እየደገምከው ነው ያለው። ይኸው ክርስቶስ ሰው ካልሆነ እንድናለን ወይስ አንድነ? ጥያቄ ይሄ ነው። እሺ ጥያቄው አንድ መልስህ ምንድን ነው? በቃ አሁን ሚውት አድርግ። እሺ ይኸው ሚውት። ቴንክ ዩ። እግዚአብሔር ሰዎችን ያዳነው እንዴት ነው ነው? በጣም ሲምፕል ጥያቄ። ኢየሱስ ክርስቶስን አንድ ልጁን ስለ ሁላችን መስዋዕት አድርጎ ነው እግዚአብሔር ያዳነን። አሁን መጽሐፍ ቅዱስ ላይ በተቀመጠው እግዚአብሔር ሰዎችን ባዳነበት መንገድ ላይ ነው የምናወራው። ባልተከናወነ ነገር ላይ አናወራም። ሰው ባይሆን ኖሮ ምናምን አይደለም አሁን የምናወራው። እግዚአብሔር ሰዎችን ለማዳን የተጠቀመበት መንገድ አንድ ልጁን ስለኛ ልኮ የዓለም ኃጢአትን የሚያስወግድ የእግዚአብሔር በግ ሆኖ ስለኛ ኃጢአትና በደል ኢየሱስ ክርስቶስ ተሰውቶ ነው የዳን ነው። ይሄ የእግዚአብሔር የማዳን ስራ ነው። ባይሆን ኖሮ አንልም። ባልሆነ ነገር ላይ አይደለም የምናወራው። አየህ፣ በሆነ ነገር ላይ ነው እኛ አሁን የምናወራው። የሆነው የተከናወነው ነገር ምንድን ነው ነው? አንዴ ሚውት አድርግ ብራዘር። ስህተት አንዴ ስህተት። ቆይ አንዴ ኤርሚስ አንዴ ቆይ። አንተ ዳኒ መግባባት አልቻለም። አንዴ ሚውት ነው የምታደርገው ዳኒ። ኦኬ፣ በሆነው ነገር ላይ ነው የምናወራው። የሆነውና የተከናወነው ነገር ምንድን ነው ነው ጥያቄ። ያልሆነውን ነገር እኛ እግዚአብሔር አይደለንም አናቅም። አየህ፣ የተከናወነውና የሆነው ነገር ግን ምንድን ነው ነው ጥያቄው። የሆነው ነገር ምንድን ነው? እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ለምንድን ነው የወደደው? ይኸው በእግዚአብሔር ቃል ይኸው የአምላክ ቃል ግልጽ የሆነ መልስ ስላለው ማለት ነው። ስማ ዳኒ፣ አንድ ብራዘር ሚውት ስርዓት ያዝና ከዛ ካልተመለሰልህ አልተመለሰልኝም ነው የምትለው። እንደሱ አይነት ወሬዎች ስለማናወራ ማለት ነው። ቴንክ ዩ። ሚውት ነው የምታደርገው። ያው እኩሽ ዛሬ ግን እንድታወርደኝ አልፈልግም ብራዘር። ስሜታዊ አትሁን። ለመውረድ ከፈለክ ብዙ ምክንያት አዘርዝር መውረድ ትችላለህ። አሁን ሚውት አድርግ፣ አትረብሽ። እኔ አልወርድም፣ እንዳታወርደኝ ነው። ሚውት አድርግ ወዳጅ። ከዚህ በኋላ ጣልቃ ከገባ ያስወርዳል። ምንም የተለየ ነገር የለም። ምክንያት ጥያቄ ነው ወንድም አለ። ሚውት አደርጋለሁ ወይ ስላስወረደ አይነት እኮ እንዴት አይነት ባህሪ ይዛችሁ እንደምትገቡ አይደለም። አቤቱ ጌታዬ። እሺ ወንድምና ተቀበል። የእግዚአብሔር ቃል የሆነውን ነው እኛ ክርስቲያኖች የምናምነው። የሆነው እግዚአብሔር ሰዎችን ለማዳን የመረጠው መንገድ ምንድን ነው ነው ጥያቄው። ይኸው የእግዚአብሔር ቃል እንደዚህ ይላል፣ በእርሱ በሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። አየህ፣ የእግዚአብሔር ሰዎችን የማዳን ምስጢር ልጁን በመስጠት ነው። ይሄ የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ ነው። አለቀ። ስለዚህ ሰዎች የዳኑበትና ከሞት ያመለጡበት ምክንያት እግዚአብሔር በሰጠውና ባዘጋጀው የመዳን መንገድ ነው። አሁን እዚህ ላይ ቆመን ነው የምናወራው። እኛ ሰዎች ነን። እግዚአብሔር ልጁን ባይልክስ ኖሮ ብለን አናወራም። ሰው ባይሆንስ ኖሮ ብለን አናወራም። ለምን? እግዚአብሔር ምን መንገድ እንዳለው አናውቅም። እግዚአብሔር ሐሳቡን ግን ሲነግረን ሰዎችን ለማዳን ልጁን እንደላከልን። ጌታ ተልኮ ስለኛ ኃጢአትና በደል በመስቀል ላይ ዋጋ ከፍሎ ኢየሱስ ምን አድርጎናል? ታድጎናል። ስለዚህ የክርስቶስ ኢየሱስን የመምጣትና ስለ ሰው ልጆች ኃጢአትና በደል ዋጋ የመክፈል ጉዳይ ነው የምናወራው እንደ ክርስቲያን። ስለዚህ ሰዎች የዳኑት ከሞት ያመለጡት እንዴት ነው? ኢየሱስ መጥቶ ስለ ሁላችን ኃጢአትና በደል ዋጋ በመክፈል አንዱ ስለ ሁሉ ሞቶ ጌታ የታደገን የሁላችን ኃጢአትና በደል በልጁ ላይ አኑሮ ማን? እግዚአብሔር። ይሄ የእግዚአብሔር ፈቃድ ነው። ስለዚህ የዳንበት ምስጢር ጌታ መወለዱ ሳይሆን ስለኛ ኃጢአትና በደል በመስቀል ላይ ዋጋ መክፈሉ ነው። he paid the price። ስለዚህ አሁን የምናወራው ሰዎች የዳኑት ኢየሱስ ክርስቶስ ስለኛ በመስቀል ላይ ስለሞተ ነው። ብትወድስ ይህች ጽዋ ከኔ ትለፍ ብሎ
እስከ መማፀን የደረሰበት ያችን አስጨናቂ ሞመንት ያለፈው ስለኔ ኃጢአትና በደል ነው። ያቺ ጽዋ ከሱ ብታልፍ ኖሮ እኔ የእግዚአብሔር በግ ለኔ ኃጢአትና በደል የሚሰዋ የለኝም ነበር ማለት ነው። ኢየሱስ መጥቶ ስለኔ በመስቀል ላይ የከፈለው ዋጋ ነው እኔን ምን ያደረገኝ ያዳነኝ። መጽሐፍ ቅዱስ ውስጥ ያለው የመዳን መንገድ ይሄ ነው። ከዚህ ውጪ የመዳን መንገድ ካለ አንተ በማስረጃ ታሳየናለህ ማለት ነው። ልክ እንደዚህ የገለጥ የእግዚአብሔርን ቃል እየጠቀስክ በማስረጃ ታሳየናለህ ማለት ነው። ምክንያቱም ቅድም ምን ብለሃል? አለ ብለሃል። ማርያም አለ ብለሃል በማስረጃ ማለት ነው። ማይክን ከፍተህ አሁን በማስረጃ ደግሞ ትቀጥላለህ ማለት ነው። እሺ ከመጀመሪያውኑ ጥያቄውንም አልመለስከውም ዳኒ፣ ጥያቄውን አልመለስከውም። ሲቀጥል ደግሞ ስለሞተልኝ ነው የዳንኩት ብለሃል። አዎ እርግጥ ነው ስለሞተልን ሁላችንም ድነናል፣ እሱም ያስማማ ነው። ግን እንዲሞትልን ደግሞ ሰውነትን ከኛ መዋሃድ አለበት። ምክንያቱም ኃጢአትን የሰራው ማን ነው? የሰው ልጅ አዳም ነው የሰራው። መላእክቶች አልነበሩም የሰሩት። ኃጢአትን የሰራው አሁን የምታወራው አንተ አይደለም የምታወራው ወዳጅ። አንዴ ያልተመለሰልህ ምንድን ነው? እኔ ነኝ መላሹ፣ አንተ አይደለም። ምንድን ነው ያልተመለሰልህ? ያልተመለሰልህ ምንድን ነው? ያልተመለሰልኝ ስለተወለደ ሳይሆን ስለተሰቀለ ነው የዳንኩት ስላልከኝ ነው ያልተመለሰልኝ። እሺ ስጋ እሺ፣ አዎ። ስለዚህ አልተመለሰም ብለሃል። አልተመለሰም መልሶ አልተመለሰም። ችግር አሁን እኔ ነኝ የምጠይቅ። ኦኬ፣ ስላልተመለሰ አንተ አይመለሰው ማለት ነው። ተወለደ መስቀል ላይ መስዋዕት የተደረገው ስጋ የለም እኮ ሲጀመር ዳኒ። ይሄ እኮ ጥያቄ ራሱ ዳኒ ማስረጃ ሳይሆን እየነገርኩህ ክርስቶስ ለመሰቀል ስጋ ያስፈልገዋል አያስፈልገውም? ማስረጃ ብራዘር፣ ምን ማስረጃ? ለምሳሌ እኮ ምን ተስፈልጋ ነው? ችግር የለውም። ኢየሱስ ክርስቶስ በመወለዱ ብቻ ሰዎች እንደሚድኑ ማስረጃ አለ። እኔ ከተከተኝ በኋላ ወደ አንተ ተከተኝ ልመለስ። አንዴ ስሜት ተስማሞኝ እኮ ነው። ይኸው ቅድም አለ ብላ አንዴ እኮ እኔ ጠይቀኝ። ለምንድን ነው የምትጠይቀኝና ማለት ለምሮ እሺ አልኩኝ። ጠይቀኝና ቀጣይ ልጠይቀህ ነው ያሳብ። አንዴ ትጠይቀኛለህ እኮ አንዴ በቃ የለናል። ናታኒም አንዴ ቆይ ስሙኝ ወንድምነት ናታኒም 510 ሰው ቢያንስ እዚህ ፊት ለፊት ላይ እየሰማችሁ ነው። ቢሃይንድ ባይ ደግሞ ከዛ በላይ እኛ ሚዩት አድርገን ተቀምጠናል። ህዝቡ ጸጥ ብሎ እየሰማ ነው። ሁለታችሁ ናችሁ የምታወሩት። ናታኒም ካረበሽክ በስተቀር አታስወርዱኝ ብለህ አትበል። አናስወርድም። ለምን አስወርዳለን? ያሬዳውያን ሌላ ወንድምህም እዚህ ኦርቶዶክሳዊ ወንድም አለ። እኛ ሰው ለማስወረድ አይደለም ኑ ግቡ ብለን የምንለው። ስርዓት ጠብቃችሁ እስከተናገራችሁ ድረስ ለተጠይቀው ጥያቄ ተገቢ መልስ እስከሰጠ ድረስ ለምትጠይቀን ጥያቄ ተገቢ መልስ እስከሰጠን ድረስ ህዝብ ይማራል። ስለዚህ ስጋት አይግባህ ወርዳለሁ ብለህ ማለት ነው። ማንም አያስወርድም። ወንድምነትም አያስወርድም፣ እኛም አናስወርድም። ከረበሽ ሁለቴ ሶስቴ ስላስወረደኝ እኮ ነው ዳኒ። እኔ ማረብሽ እኔ ራሴ አስወርጃ አውቃለሁ እኮ ለምን ግን አረብሽም አንተም ታውቃለህ። ተደማምጦ ማውራትን ስላልጠበቅክ ነው። አሁንም እንደዛ ከማድረግ ዳኒ ሲያወራ ስማው፣ አንተም ስታወራ እንስማ እና በዚህ መልኩ ቀጥሉ። ቴንኪው ቀጥል። ቴንኪው ወንድምነት ተቀብያለሁ። ቅድም ምን አልከን? ማርያም የመዳኛ ምክንያት ናት፣ መጽሐፍ ቅዱሳዊ ማስረጃ አለኝ ብለሃል። ማርያም የመዳን ምክንያት ናት የሚል የመጽሐፍ ቅዱስ ማስረጃ ስጠን። ቃል በቃል የለም እያልኩ አሁን ለምሳሌ ከመጀመሪያው ልንገርህና እንስማማ ማለት ነው። ይኸው ክርስቶስ እኛን ለማዳን ሲጀመር ግዴታ ሰው መሆን አለበት። አሁን ለምሳሌ አምላክ ቅድም ምን ስትሰማው መሰለህ? እግዚአብሔር እኛን በሚያድንበት አናቅም አልከ። ሰው ባይሆንስ ብለን እንገምታለን ነው ያልከ። አሁን ግን ግዴታ ሰው ሆኖ ነው እኛን የሚያድነ። እንዴት ካልከኝ ለምሳሌ አዳም ላይ ነው አይደለ ፍርድ የተሰጠው። ስለዚህ ንጹህ ሰው ስለሌለ ነው ክርስቶስ ራሱ እንደኛ የኛም ባህሪ ራሱ የተዋሃደው። አንደኛ ምክንያት ይሄ ነው። በቃ ሰው ካልሆነ አንድንም እኛም የእግዚአብሔር ፍትሃዊነትም አይታይም። ለዚህ ነው ሰው ለመሆን ደግሞ ከማርያም ስጋ መንሳት አለበት። ከማርያም ደግሞ አልነሳም እንኳን የሚባል ከሌላ ሰው ከሆነ አሁን ሌላ ጥያቄ ራስ ፈጥረ እያወራህ የራስን ጥያቄ ለመመለስ ነው ጥረት እያረክ ያለው። የኔ ጥያቄ የራስን አትደረብ ብራዘር፣ አትደረብ። የኔ ጥያቄ ማርያም
ምክንያተ ድነት ናት ብለሃል። መጽሐፍ ቅዱሳዊ ማስረጃ አለ ወይስ የለም? እሱን ዘግተን ወደ ሌላ ጥያቄ ምን ሄደ አለኝ። እሺ ማስረጃ አንተ ማርያም ምክንያተ ድነት ናት የሚል ማስረጃ አንተ ነገርኩህ እኮ ክርስቶስ የማኅፀኗ ፍሬ ነው። ጠቅስ የማርያም በለጥነትና ማርያም ምክንያተ ድነት ናት የሚል መጽሐፍ ቅዱሳዊ ማስረጃ አንተ እንዴ ቃል በቃል ነው እንዴ የፈለከው ዳኒ? ስለ እንደዚህ ማርያም የድህነት ምክንያት ናት ቃል በቃል ነው የፈለከው? አዎ እንደዚህ እኮ የለም። እንደዚህ የለም። እሺ በትምህርት ደረጃ ጳውሎስ ወይ ሐዋርያው ወይ ጌታን ጨምሮ ማርያም ለመዳናችን ምክንያት ናት የተባለበት ቦታ ካለስተ ሲጀመር መጽሐፍ ቅዱስ በምላት ነው የሚነበበው። ለምሳሌ አንድ ጥያቄ ልጠይቅሽ፣ እዚሁ አንተ ባነሳው ጥያቄ። ብራዘር ጥያቄ አለ፣ መልስ ነው እየጠበቅኩ ያለሁት። አትደበቅ። እየተደበቅኩኝ አይደለም፣ ነገርኩህ እኮ ብራዘር፣ መልስ እየጠበቅኩ ነው ያለሁት። የለም። እሺ እንደዚህ አይነት ጥያቄ ከሆነ ቀጣይ እኔ ነኝ የምጠይቀው። አሁን የለኝም፣ ችግር የለውም። ቀጣይ እኔ እጠይቅሃለሁ። የለም አየህ፣ እንደሌለ እንድታውቀው ያክል የቤተ ክርስቲያን ዶክትሪን ችግር የለውም። አንዴ ምንም ችግር የለውም። አትደረብ፣ እኔ ሳወራ አትደረብ። እሺ ብራዘር፣ አትደረብ። እኔ ሳወራ ቤተ ክርስቲያን በኢየሱስ ላይ ምን ዋሸች? እንደዚህ ነው። የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤታችን ሆይ አለች። ለዚህ ነው ኦርቶዶክስ ያልሆንኩት እኔ። ማርያም እምትባል ለሰው ልጅ መርገመ ስጋና መርገመ ነፍስ ምክንያት የሆነች የለችም በእግዚአብሔር ቃል ውስጥ። ለሰው ልጆች ኃጢአትና በደል መሻር ስለ ሁላችን ኃጢአትና በደል ዋጋ የከፈለ አንድ አለ። የሁላችን ኃጢአትና በደል በእርሱ ላይ የኖረ አንድ አለ። ስለ ሁላችን ኃጢአት የሆነ አንድ አለ። እሱም የናዝሬቱ ኢየሱስ ነው። ከኢየሱስ ውጪ ለኃጢአታችን ለበደላችን ምክንያት መርገመ ስጋና መርገመ ነፍስ መጥፋት ምክንያት የሆነች ማርያም በእግዚአብሔር ቃል ውስጥ የለች። ይኸው ነው። እንቀጥል። ሌላ ሐሳብ ላሳይ። እኔ ደግሞ ልጠይቅህ ዳኒ፣ እስኪ ሌላ ኦርቶዶክስ ያልሆንበትን ምክንያት እንቀጥል። እሱን ትነግረኛለህ። ይህንን እንጨርሰውና ትነግረኛለህ። ምን ነው የምንጨርስ? ጨረስን እኮ የለም አልከኝ፣ አሳየው፣ ጨረስን ብራዘር። ሌላ የተለየ ነገር የለም። ጠይቁኝ። ኦርቶዶክስ ያልሆንኩበት ጠይቁኝ ብለህ ገብተህ ርዕስ ይዘህ ቅድም የጠየቁኝ ሌላ ያልሆንኩበትን ምክንያት ላሳየው። ሌላ ታሳየኛለህ። አንዴ በወረቀቱ ዙሪያ እዚህ በጻፍከው አንዴ ልጠይቅህ፣ ያልተመለሰልኝ ስላለ ነው። እሺ ክርስቶስ በሞቱ ነው እንጂ በመወለዱ አልዳንኩም ብለኸኛል ቅድም። እሺ አንተም ደግሞ ከመጽሐፍ ቅዱስ በመወለዱ አልዳንኩም በሞቱ ነው የዳንኩት የሚል ቃል በቃል እና ወይም ደግሞ ሐዋርያቶች ቅዱስ ጳውሎስም ሊሆን ይችላል ቅዱስ ጴጥሮስም ብቻ ሐዋርያት የጻፉትን እስኪ አሳየኝ እስቲ ቃል በቃል እንዳንተ አሁን እሱ አንተ ያልከኝን ማለት ነው። በመወለዱ አልዳናችሁም በሞቱ እንጂ። እሺ ስለዚህ በክርስቶስ ኢየሱስ ሞት መዳናችንን ነው ከእግዚአብሔር ቃል ማሳየ ማለት ነው። ግልጽ የሆነ ጥያቄ በመወለዱ ሳይሆን አይደለም፣ በመወለዱ ሳይሆን በሞቱ ነው የዳናችሁት የሚል ማለት ነው። ኢየሱስ ክርስቶስ ለኛ ለኃጢአትና ለበደላችን። እሺ በጣም ደስ የሚል ጥያቄ። ጥሩ ይሄው እግዚአብሔር የሁላችን ኃጢአትና በደል በማን ላይ ያኖረ? በማን ላይ ያኖረ? እየጠየቀኝ ነው እንዴ? በኢየሱስ ላይ ያኖረ አይደለም። በፍጹም ብራዘር አይደለም። አይ በማን ላይ ያኖረ ስላልከኝ ብዬ ነው። እኮ እኔ ነኝ እያወራሁኝ ያለሁት ወዳጅ።
እሺ ይቅርታ። የሁላችን ኃጢአትና በደል በማን ላይ ያኖረ? በኢየሱስ ላይ። በኢየሱስ ላይ የሁላችን ኃጢአትና በደል ተሸክሞ ኢየሱስ ክርስቶስ በቀራንዮ በመስቀል ላይ ዋጋ ሲከፍል ደሙን ሲያፈስ ለማን ያፈሰሰው? ለሰው ልጆች ኃጢአትና በደል። ኃጢአት ደም ሳይፈስ ስርየት ስለሌለ ማለት ነው። ኃጢአት ደም ካልፈሰሰ ስርየት አያገኝም። ያንን ደም ያፈሰሰው ማን ነው ካልከኝ የናዝሬቱ ኢየሱስ ክርስቶስ ነው። ስለ ሁላችን ኃጢአትና በደል በመስቀል ላይ ደሙን ያፈሰሰው። ጌታ ደሙን ያፈሰሰው መቼ ነው? ቆይ አንዴ አንተው ሚዝ ነው መጣለ። እሱ ሌላ ጥያቄ ነው። ቆይ አንዴ ከየት እንዳመጣው ደግሞ አሳያለሁ። ከየት እንዳመጣው ይሄው ልጻፍልህ። ከየት አመጣው ያልከውን እናወራበታለን። እሺ ኦኬ። ስለዚህ የጌታ በመስቀል ላይ ዋጋ የመክፈሉ ምስጢር ምንድነው ካልን የክርስቶስ ኢየሱስ የመስቀል ስራ። ምስጢሩ ምንድነው ካልክ ለምንድነው የፈሰሰው ካልክ እሱ ግራ ከገባ ይሄው የእግዚአብሔር ቃል እንደዚህ ይላል። እሺ 28 ላይ ይሄው እንደዚህ ይለናል። ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው ይላል ጌታ ሲናገር። ይሄው እንደዚህ ይላል። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ አለና በምሳሌ እየነገራቸው ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ። ሃሌሉያ። አየህ፣ የኢየሱስ ክርስቶስ ደም የፈሰሰው ለምንድን ነው? ስለ ብዙዎች ምን የኃጢአት ይቅርታ። ደሙ መቼ ነው የፈሰሰው? ሲገረዝ ብራዘር እናንተ እንደምታሾፉበት ማለት ነው ወንድም አለ። ሲደመር የሴት ዘር ያስፈልገዋል። ያለ ወንድ ሴት ብቻዋን ልጅ መስጠት ትችላለች? አትችልም። አየህ፣ ለዚህ ነው በክርስቶስ ኢየሱስ መወለድ ላይ የማነው እሱ አስተዋጽኦ ያለው ካልከኛ፣ አሁንም ማርያም ጌታን ላስገኘው ብላ ያስገኘችው አይደለችም። ይህ እንዴት ይሆናል የሚል የሰውኛ ጥያቄ አላት። ልክ ናት። አየህ፣ ወንድ ስለማታቅ በሴት ፈቃድ ብቻ የሚገኝ አይደለም ጌታ። ወንድ ካሌለ ሴት ብቻዋን፣ ወንድ ስላለ ሴት ብቻውን ሊያደርገው አይችልም። የሰውን ዘር ማስቀጠል የሚችል ማን ነው? ስለዚህ በማርያም ሕይወት ላይ የተከናወነው ምስጢር ምን እንደሆነ ታውቃለህ? ይኸው የእግዚአብሔር ቃል ይሄንን ነው የሚያወራው። ይኸው የመልአኩ መልስ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል። አዮ ማርያም ለመውለድ ብቁ ነበረች? በፍጹም። እንደ ሰው ኮንቴክስት እንኳን ሌላ አብሮ የወንድ አብሮ እንኳን የለም። በማርያም ሕይወት ውስጥ የነበረውን ባዶ ክፍተት ቦታ የሞላው የእግዚአብሔር እጅ ነው። በራሷ ፈቃድና በራሷ ፍላጎት ለሰው ልጆች የመዳን ኮንትሪቢዩት ያደረገችው ነገር ማርያም የላትም። እንኳን አይደለም ለሰው ልጆች ልጅ ለመሆን እንኳን ሰው ለመሆን እንኳን ወንድ ያስፈልጋት ነበረ ማርያም። ያንን የሞላው የእግዚአብሔር እጅ ነው፣ የእግዚአብሔር መንፈስ ነው። ስለዚህ በሰው ልጆች የመዳን ተስፋ ውስጥ የተጀመረው በእግዚአብሔር ነው፣ ያለቀው በእግዚአብሔር ነው። በዚህ የመዳን ተስፋ ውስጥ ከእግዚአብሔር ውጪ የሚጠራ ለመዳናችን ተብሎ የሚነገር የማንም ስም የለበትም። ይህንን ስንል በእግዚአብሔር ቃል ላይ መሰረት አድርገን ነው። ይህንን ስንል ማርያም ምንም ነገር የላትም እያልን አይደለም እያወራን ያለ ነው። አዎ ጌታ እንደ እናቱ ነበረች፣ የጌታ እናት ነበረች። ሰው ከተወለደ በኋላ የሚያገኘው ስጋ
ያ ስጋ የራሱ ስጋ ነው፣ የራሱ ደም ነው። የራሱ የሆነ የራሱ ደም ነው ብራዘር። ደም በመስቀል ላይ የዋለው ስጋ የማርያም ስጋ አይደለም። በመስቀል ላይ የዋለው የኢየሱስ ስጋ ነው፣ የኢየሱስ ደም ነው። ስለዚህ ሰዎች አዲስ ኪዳን ያገኙት በደም ከሆነ እንግዲያውስ ያ ደም የማርያምም አይደለም፣ ከማርያም በፊት የነበሩ የአያት ምናምን አይደለም፣ የክርስቶስ ኢየሱስ የገዛ ደሙን የገዛ ስጋውን ነው። ለዚህ ነው ቅድም ባነበብኩ ክፍል ላይ ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ የሚለው የራሱን ደም ነው ጌታ ያሳየው። አንድም ሐዋርያ አንድም የጌታ ንግግር ትምህርት ውስጥ የማርያም ብሎ የጠቆመ አገልጋይ የለም በእግዚአብሔር ቃል ውስጥ። በገዛ ደሙ ነው የሚለው የእግዚአብሔር ቃል። ስለዚህ ወደ ኋላ ሄደን ቤተክርስቲያን የተገዛችው ነፃ የወጣችው በእንትናም ነው ብለን እኛ እናስገባም። እግዚአብሔር አላስገባም። ከጅምሩ ጀምሮ ከድንግል ጀምሮ ነው። እግዚአብሔር በጣም የሚገርም አምላክ ነው። የሰው ኮንትሪቢዩሽን እንኳን እንዳይኖር ማለት ነው። በጥንቃቄ ነው የማዳንን ተስፋ የሰራው። የገዛ ክንዱ ነው መዳንን ያመጣው። ብራዘር ማንም ከጌታ ጋር ተደርቦ አግዞት አይደለም መዳንን ያከናወነው እግዚአብሔር። በዚህ የማዳን ስራ ውስጥ የእግዚአብሔርን የተአምራት እጅ ነው የምታየው እንጂ ሳምበዲ አለ ብለ እጅን አንስተ የምታጨበጭብለት ማንም የለም። ማርያምን ጨምሮ ለመዳን ተስፋዋ የወለደችው በመስቀል ላይ ስለሷ ዋጋ የከፈለው ኢየሱስ ነው። የእግዚአብሔር ቃል የሚናገረው ይሄን ነው። እንቀጥል። ሌላ እናሳየ ኦርቶዶክስ የማንሆንበትን እልፍ ምክንያቶች፣ አያሌ ምክንያቶች ማለት ነው። ዛሬም ትውልዱ ከሲኦል የሚያመልጥበትን ምክንያት እንናገር። ፈቃደኛ ነህ ዳኒ? ቆይ ዳኒ እኮ አንተ ከሰጠኝ መልስ አሁን የሚመለስ ካወራ የለኝም ላልከው ነው መልስ የምንፈልገው። የሌለው ሰው መስማት ነው ያለበት። የለም 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 ነው የሞላው። አሁን የመለስከው መልስ ትክክል አይደለም ዳኒ። ስለ የለም ማስረጃ አንስጠን ብራዘር። በሌለ ነገር ላይ እያመንክ ያለውን ነገር በማስረጃ እያቀረብን በእኔ ሐሳብ ላይ የምሰጥበት ምንም ምክንያት የለም። የለም ነው ትክክል አይደለም እኮ ነው ያልኩህ ዳኒ። የለም ነው እያልከኝ። እሺ ያንተውን ላስተካክለው እንዴ? ምንም የምታስተካክለው የለም ብራዘር። ካለ መልስ ስጠን ለተጠየቀው ጥያቄ። የለም ላልካቸው ለሞላሃቸው መጀመሪያ ማስረጃ ስጠን። አንተም እንኳን መለስክልኝም ቃል በቃል በየጠየቅኩህ ነው። ህዝቡ ይፈርዳል። አንተ የለም ላልከው ማስረጃ ስጠን ብራዘር። አንተ እኮ የጠየቅኝ ቃል በቃል እንደዚህ የሚል ቃል በቃል አምጣልኝ። አይዞ ወዳጅ አይዞ። ትምህርት እኮ አልኩህ ቃል በቃል አይደለም። ትምህርት ካለ ይሄው እድል ሰጣለሁ። ትምህርት ካለ ማርያም የመዳናችን ምክንያት መሆኗን የሚያሳይ የሚጠቁም ሐዋርያዊ ትምህርት የጌታ ንግግር ካለ ይሄው እድል ልስጥህ። ማስረጃ አንጣ። ይሄው ትምህርት አይደለም ዳይሬክት ቃል በቃል አይደለም። ትምህርቱ ካለ አምጣ። ቀጥል። እሱም መልስ እሰጥሃለሁ። አሁን ላንተ አንተ እሰጥሃለሁ። በምን እሰጥሃለሁ? ና ስጥ ወዳጅ። ለምን ነው የምሰጠን? አሁን እያለህ ካለህማ ስጠን። እንዳለው ሰው ለምን ትኖራለህ? ሳይኖር ካለ አንተ ዳኒ። አሁን እኮ ያልከው ትክክል አይደለም ነው። አፍጥነው ብራዘር፣ አፍጥነው ብራዘር። ና አለ ካልክ ና አንተ እንዳለው ሰው ዘመንን አትጨርስ ብራዘር። ና ይኸው እኔ ችግር የለውም ያለኝም አሁን የሰጠውን ማስረጃ መልስ ስለማለት ከሌለ ወሬላ ሰት ሳይኖርህ እያመንክ በማስረጃ ነው የሚያሳይ ሰው ልታወራ ትችልም ማለት ነው። ከሌለ የለህም ነው። በቃ እንደሌለ ሰው ነው መኖር ያለብህ። እንዳለው ሰው ዘመን አትጨርስ። እሺ ማስረጃ የሰጠኝ እኮ መልስ ትክክል አይደለም እያልኩ ነው ዳኒ። እኔ ለሰሚውን ተዋለ ከሌለ የለም። በቃ አንተ የለም ሳይኖርህ እኮ እያመንክ ነው ያለው። እኔ አትሊስት ማስረጃ አቅርብ ያለው አንተ ግን የለም እኮ ማስረጃ ትክክል አይደለም። ማስረጃ ትክክል አይደለም። አንዴ አንተ ማስረጃ ድጋሚ ነው ነው እያልኩ ያለሁት። እኔ ላውራበት አንተ ማስረጃዎች ላይ ላውራበት ትክክል አይደለም። ያንተ የተሳሳተ
ምኑ ነው የተሳሳተ? እኮ እሱ ሚዩት አድርግልኝ ምንድነው? ንገረኝ ብራዘር፣ ምንድነው? እኮ ወረቀቱን ዝቅ አድርግልኝ የጻፍከውን ማለት ነው። ከመጀመሪያው ጀምሬ ላወራበት ስለ እኮ ምንድነው? አይ እንደሱ የምታወራበት እንዴት ላይ የሌለው ሰው ምንም ሊያወራ አይችልም። ሆነ በጣም ትክክለኛ ጥያቄ ነው። ለምን ሰው ለመወለድ ምን ያስፈልገዋል? ወንድ ሲደም ያለ ወንድ ያለ ሴት ሰው ሊፈጠር ስለማይችል ይሄ ናቹራል ነገር። ከዚህ ህግ ውጪ ማንም በዚህ ምድር ላይ የተወለደ የለም። ያለ ወንድ ያለ ሴት ሰው ሊወለድ አይችልም። ስለዚህ ወንድ አታውቅም። የጌታ መልአክ መጥቶ ግን ወንድ ልጅ ትወልጃለሽ አላት። ይህ እንዴት ይሆናል ብላ መጠየቋ ትክክል ነው። ስለዚህ ማርያም ጌታን ስትወልድ በጌታ መወለድ ህይወት ውስጥ የማን ጣልቃ ገብነት አለ? መረሳት የሌለበት የወንድ ሳይሆን የእግዚአብሔር። እሷ ምንድን ናት? ድንግል ናት። ምን ማለት ነው? ወንድ አታውቅም። የማን ጣልቃ ገብነት አለው? የእግዚአብሔር ጣልቃ ገብነት አለ። የመንፈስ ቅዱስ ጣልቃ ገብነት አለ። ስለዚህ ጌታ እንደኔና እንዳንተ ሰው ሲሆን ከወንድ ፈቃድ የተገኘ አይደለም። ጌታ የወንድ ድርሻ የለበትም። ምን ማለት ነው? እኔና አንተ የወንድ ዘር ኮንትሪቢዩሽን አለን። ኦኬ። ጌታ ግን ሲወለድ የወንድ ዘር ኮንትሪቢዩሽን የለውም። በወንድ ፈቃድ የተገኘ አይደለም። አዎ ስጋን ለብሷል፣ ተካፍሏል። እንደ እኔና እንዳንተ ፍጹም ሰው ነው የሆነው። በኢየሱስ ክርስቶስ ፍጹም ሰውነት ውስጥ ግን የወንድን ዘር የምጠቅሰው የወንድ ዘር የለም። ስለዚህ የጌታ መወለድ ላይ የማን ጣልቃ ገብነት አለ? የእግዚአብሔር ጣልቃ ገብነት አለ። አለቀ። ሊካድ አይችልም። ከመጀመሪያው ገብቷል እንትን እያወራን የነበረው ወይ ከኤርሚ ጋር ልጨርሰው ካልገባ በሚለው ማለት ነው። ኤርሚ ሰላም ነው? ለምሳሌ እንትን ማርያም ምክንያት አይደለችም ብለህ ታምናለህ በድነታችን ላይ? እኮ ያዳነን ክርስቶስ ነው። የዳነው በክርስቶስ ነው። እሱ እኮ የድንግል ማርያም አስተዋጽኦ ምንም የለም ብለህ ታምናለህ? አዎ በጭራሽ። እሺ ክርስቶስ ስጋውን ከየት አመጣው? ስጋውን ከየት ነሳው? ታውሩ ሰምቼ ቅድም ጀምሮ ሰምቻችሁ። በቃ በሱ ላይ እናወራና ወደ ሌላ እንሄዳለን። ችግር የለውም እኮ ድጋሜ ነው የሚሆነው። ቅድም ጀምሮ አወራችሁ ስጋውን ከየት አመጣው? በቃ በስጋና በደም ተካፍሏል እኮ ጌታ። ምንም አልተመለሰም እስካሁን ምንም የተመረለ ሰውነት መስቀል ላይ ለመውጣት ለምሳሌ ሰው መሆን የለበትም አለበት ብሩ እኮ ሰው ሆኖ ነው የተሰቀለው። በስጋ ነው የተሰቀለው። እሺ ስለዚህ ያንን ስጋ ከየት አመጣው? ወይም ሰውነቱን ከየት አመጣው? በስጋና በደም ተካፈለ አልኩ እኮ። ድጋሜ መጠየቅን እኮ ስለዚህ እኮ አዎ ድጋሜ ሲሆን ስጋውን ከየት አመጣው? ጥራው ቃሉን ከማን ነው? በስጋና በደም ተካፈለ ከማርያም። ምን ሆነ ነው እንት እየመለስኩ ከማርያም። እሺ ከማርያም ለምንድን ነው ስጋውን የተካፈለበት ምክንያት? ሰው ለማዳን ነው። ጌታ ኢየሱስ ክርስቶስ ሰዎችን ለማዳን ከማርያም ስጋውን የነሳው ማለት ነው።
አዎ ስለዚህ ማርያም ከእሷ ምንድን ናት ተወለደ ማለት ነው? ማለት እኮ ነው፣ ሌላ ምንም አይደለም። ስጋ ነሳ ማለት የማርያምን ስጋ ቦጭቆ ወሰደ ማለት አይደለም። እኮ አይደለም ለዛ ገብቶኛል። በቃ ኧረ አለቀ። ገብቶኛል። እኮ የመዳን ምክንያት አይደለችም። የመዳናችን ምክንያትም ያዳነንም ኢየሱስ ክርስቶስ ነው። መጽሐፍ እሱን ነው የሚናገረው። ያዳነንማ ክርስቶስ ነው። እሱ እኮ እኮ ያስማማናል። ብሩክ እሱ የመዳናችን ያስማማን ምክንያት ሀሳብ ነው። የመዳናችንም ምክንያት ኢየሱስ ነው አልኩ። ይሄንስ አልሰማኝም? እኮ እሺ፣ እንዴት ነው የዳንከው ስትለኝ በመሰቀል አልከኝ አይደለ? አዎ ተወልዶ ጌታ ክርስቶስ ኢየሱስ ይወልድ መወለዱ እኮ አይደለም ጌታ ሲወለድ እኮ አይደለም ያዳነን፣ ሲሰቀል ነው ያዳነን። ደሙ ነው ያዳነን፣ መስዋዕቱ ነው ያዳነን። እሺ እሺ፣ ባይወለድ ትድን ነበር? አሁን ምን መሰለ እያረክ ያለው ባይወለድ ዝም ብለህ ተደጋጋሚ የሞኝ ጥያቄ የምትጠይቀው እሷ እየመለስክ ምክንያት ናት እየፈሰህ ነው አይደለም? ቆይ ወዳጄ። ሰውነቱን ካላመጣ ይሰቀል ነበር ወይ አልኩህ እኮ። ይኸውልህ ማርያም ሰውነቱን አታስፈልግም እኮ ካላመጣ ሲጀምር ማለት ነው። እግዚአብሔር ስጋን ለመያዝ ማርያም እንኳ አታስፈልግም ነበር። ስለ አምላክ ነው እያወራ ያለው። አየህ፣ አሁንም ብሩኬ አረቋ አንዴ ሰው ሲያወራ አታውራ። ይሄ ነው ቅድም ጀምሮ ችግር ሰው እያወራ አታውራ። ሉቃስ ወንጌል ሉቃስ 1:49 ላይ ብርቱ የሆነ እርሱ በእኔ ታላቅ ስራን አደረገ ይላል አለች ማርያም ራሷ። ብርቱ የሆነ እርሱ ነው በቃ በእርሷም ታላቅ ነገር ያደረገው። ስለ ማርያም አይደለም እዚህ ጋር የምታወራው፣ ብርቱ ስለሆነው ስለ እርሱ ነው የምታወራው ማለት ነው። ማርያም ምን አለች? ዳንያ አንድ ያወጣለን። ሉቃስ 1:49 ላይ ብርቱ የሆነ እርሱ በእኔ ታላቅ ስራን አደረገ አለች። በቃ ብርቱ ስለሆነ ነው የምናወራው። በቃ እግዚአብሔር ቃል እሱ ይሄን ነው የሚናገረው። የመዳናችን ምክንያት ናት ካልክ አንተ እስኪ ከእግዚአብሔር ቃል ላይ የመዳን ምክንያት ናት የሚል ከእግዚአብሔር ቃል ላይ ጥቅስ አሳየን ናታኒ። እሺ ብሩክ ምን መሰለህ አሁን የጠቀስከው የሉቃስ ወንጌል ምዕራፍ 1 ቁጥር 49 አሁንም ይኸውልህ ሎጂክ እና የሰው ሐሳብ ላይ ነው ማውራት የምትችለው አንተ። ጥቅስ አሳየን እስኪ አንተ ማርያም የመዳን እንደዛ አይደለም ይሰማኝ ዳኒ። እኔ እኮ ሚት አደርግልህና አንተ ደግሞ ስታወራ ሚት እንዳደርግ ችግር የለም። እሺ አሁን አውራሽ ነው አይደለም አውራ አልኩህ እኮ። ግን ምን አልኩህ መሰለህ የመዳን ምክንያት ናት ብለህ የምታመን ከሆነ ማርያም ከእግዚአብሔር ቃል ላይ የመዳን ምክንያት ስለመሆኗ የሚያሳይ ጥቅስ አሳየን ነው። ሎጂክ ሳይሆን ጥቅስ በማስረጃ አሳየን። እሺ አሁን የጠቀስከው ራሱ ይሆናል እኮ አልኩህ። ራሱ የጠቀስከው የሉቃስ ወንጌል ምዕራፍ 1 ቁጥር 49 ራሱ ይሆናል። እንዴት ብትለኝ ብርቱ የሆነ እሱ ታላቅ ስራም በእኔ አድርጓል አለች። አድራጊው ማን ነው? ክርስቶስ ነው። በእሷ የተደረገው ታላቅ ስራ ምንድን ነው ነው እኔ ጥያቄ። አሁን አድራጊው ራሱ የመዳናችን ምክንያት ስለመሆኗ ናት የሚል ሐሳብ ከየት አገኘ? ለዚህ ጥቅስ ስጠን ነው እያልን ያለ ነው። ሙግቱ እኮ እሱ እኮ እንዴ ራሱ እኮ ያው ነው። ጥቅስ እኮ ራሱ ይሆናል እኮ። ያ ታላቅ ስራ ምንድን ነው ስላት መልሶ ታላቁን ስራ መልሶ እስኪ ታላቁን ስራ እሱ በከሷ መወለዱ ነው አልኩ እኮ። አሰማም እንዴ ስንቴ ነው እየነገርኩህ ያለሁት። ግን አልኩ መወለዱ የመዳናችን ምክንያት አድርጓታል የሚል ማስረጃ አምጣ ነው እኮ እያልኩ ያለሁት። ብርቱ የሆነው ታላቅ ስራ የሆነው ምንድነው? በሷ ጌታ ያለውን ዘር ከሷ በመወለዱ ነው። ይሄ እኮ ምንም እኮ ደጋግሜ እየነገርኩ ነው። ግን እሱ ከሷ በመወለዱ የመዳናችን ምክንያት ናት እሱ የሚል ማስረጃ አምጣ እግዚአብሔር ቃል። እሱ እኮ ከሷ የሚወለደው ምክንያቱ ምንድን ነው ነው ጥያቄው። አይ በቃ እንደዚህ አይነት አሁን ይኸውላችሁ ኦርቶዶክስ ማለት እንደዚህ ናቸው። በቃ አይደለም ለኛ ለክርስቲያኖች መልስ ሊመልሱ ለራሳቸው እንኳን መልስ የላቸው። ያሉበት ስፍራ ራሱ ምን እንደሆነ ራሱ አያውቁም። እንኳን ጥቅስ እየጠቀሱ ሊሞግቱን እኛ ክርስቲያን እንድንሆን ሊያግዙን አይደለም ማለት ክርስቲያንማ እንዴት ነው ማለት እኛ ወደ ዓለም እንድንመለስ ያግዙን። በጣም ክርስቲያን አንመለስም ወደ ዓለም። በቃ እንደዚህ ናቸው። በቃ እና ስላሉበትም ስፍራ በማስረጃ እንኳን በጥቅስ ሊያወሩ አይችሉም አይደል? ዳንኤል ተመልሰሃል፣ ጨርሱ። እሺ መሀል ፖዙ ስለነበርክ ነው። ማሪ ገቦት እሺ ብሩኬዋ ጸጋ ይብዛል። አዎ መብራት ጠፋና በአጠቃላይ ያልከውን ሀሳብ ነው የሚያገናኘው። የለም እነሱ ለሚያምኑት ትምህርት የለም። እኛ ስናወራ በማስረጃ ተሳስታችኋል ብራዘር፣ አይመጥንም። እንደዚህ ከስፍራውም አይመጣም። ያንተን ዶክትሪን የለም በሚል መሰረት ላይ መስርተ እኛ በማስረጃ ስናወራ አይ እንደሱ አይደለም ልትል አትችልም። መጀመሪያ ለምታምነው እምነት እንኳን አንድ ማስረጃ እስካሁን
ድረስ አላቀረብክም እና ጊዜ አትፍጭ ብራዘር። በቃ ከስር ሆነ ተማር። ለአንተ ያለ የሚመጥነው ከዚህ በኋላ ከስር ሆነ መማር ነው። የለም ነው የኦርቶዶክስ መልሷ የለም ነው። የለም ነው በቃ ከሌለ የለም ነው። ዶክትሪን በሌለ ነገር ላይ ነው የምታወራው። ስለዚህ ያለውን ነገር እመን፣ የሌለውን ነገር ደግሞ አትመን ብራዘር። ያንተ ችግሩ የኦርቶዶክሳውያን ችግሩ ምንድነው? ያለውን ነገር ይክዳሉ፣ የሌለውን ነገር ደግሞ ያምናሉ። ይሄንን በቀላሉ ለመጨረስ ያክል አጭር ጥያቄ ልጠይቅህ። ኢየሱስ ክርስቶስ የመዳናችን ምክንያት ነው ወይስ ምክንያት አይደለም? እያወራኝ ነው ዳኒ እኮ። እኔ ማታወርዱኝ ከሆነ እኔ እኮ አሁንም ታወርዱኛላችሁ ብዬ ነው በስነ ስርዓት ኦርቶዶክስ አታወርዱ። ይኸውልህ ምክንያት ነው ይመዳል። ማታወርዱኝ ከሆነ እኔ እመልሳለሁ፣ ችግር የለም። አይዞህ ነገር ማታወርዱኝ ከሆነ ቤተክርስቲያኒቷ ላይ የሚያቅሰው ማለት ነው። እሺ ሰላም ቸሬ ነው፣ እንዴት ነህ? ሰላም። ሁሌ ከነጋቲቭ ስለምትነሱ ነው ችግሩ የሚመጣው። ቃሉን አሁን አንተ በራስህ ተረጎምከው፣ ራስም መልስ ሰጠኸውና እንትን አልክ እንጂ እኮ ቃሉ እንደዛ አይደለም ነው። መጀመሪያ አየህ፣ ለመረዳት አይደለም የምትነሱት ማለት ነው። ከነጋቲቭ አትነሳ ሁሌ። ስለዚህ ቻሪቶ ማለት ጸጋ ማለት ነው በግሪክ ወዳጄ። ጸጋ ማለት ነው። ቻሪቶ ማለት ጸጋው ነው። ለምኑ ቸር ማለት ቻሪቶ አይደለም የሚለው በግሪከኛ ቃል ነው። ይሄ ቃሉ ራሱ ቻሪቶ ነው፣ ጸጋ ማለት ነው። እሺ ቸሪቶ አማላጀቱ አትሉም እናንተ? እንላለን እኮ ቸር ስለመሆኗ የሚያሳይ እግዚአብሔር ቃል አሳየኝ ወዳጄ። እሱን የጠየቁ ቸር እኮ ሰው ይሆናል፣ ምን ችግር አለ? እግዚአብሔር ቃል ላይ እሷ ቸር ስለመሆኗ የሚያሳይ ታስይ ምን አልከኝ? እግዚአብሔር ቃል ላይ ማርያም ቸር ስለመሆኗ የሚያሳይ እግዚአብሔር ቃል አሳይ። ቸር እና አማላጅ መሆኗን በቃና ዘገሊላ ላይ ተናል። እኔ ስለምልጃ አይደለም የጠየቁ፣ ቸር ስለመሆኗ አሳየኝ ነው ጥያቄ። ስለምልጃ አይደለም የጠየቁ። መጀመሪያ ቸር መሆኗ የሚያሳየው እሱ ነው፣ ማዘኗ ማለት ነው። ሰዎች ሲቸገሩ ቸር ሆና ማዝና ያን ነገር ማድረጓ አንድ። ሁለተኛ በሷ ታሪክ ላይ ያንን አሳየኝ። ቃና ዘገሊላ ላይ ልጄ ወይን አልቆባቸዋል ብላ ማሳሰቧ ነው እኮ። አዘነች የሚለውን አሳየኝ። የኔ ድምፅ አይሰማህም ወዳጄ? ልጁ ይሰማል። ልጄ ሆይ ወይን አልቆባቸዋል ብላ ማሳሰቧ አዝና ቸር መሆኗን ነው የሚያሳየው እኮ። ከቃሉ አሳየኝ፣ ያንተን ትርጉም ሳይሆን ቃሉ ላይ አዘነች የሚለውን ቸር ሆነች የሚለውን አሳየኝ ከቃሉ ላይ። ቃል ቀጥታ መጻፍ አለበት እንዴ? የለም ነው የኛ ትርጉም ነው የለም እያልከኝ ነው አይደለም? ቸር ሁናለች፣ ሁና ነው ያሳየችው በሁኔታው ላይ
እኮ ከቃሉ ላይ ያሳየኝ ያንተን ትርጉም ሳይሆን ከቃሉ ላይ ቸር ናት። ይሄን በማድረጓ ቸር ናት ያው ልጅ አይደለም ልጅ ወይን አልቆባቸዋል የተጨነቁ ነው ብላ ማሳሰቧና መለመኗ ቸርነቷን ሰው እንዳይጨነቅ ማድረጓን ነው የሚያሳየው። ዛዛ ፖይንት ከቃሉ ላይ የለም። ድምጽ ግን ይረብሻል አለ የሆነ አስፈልግ ካለማ ይኸውልህ አዛይናት የሚል ከቃሉ ላይ ያሳየኝ። ያንተን ትርጉም ሳይሆን ከቃሉ ላይ ያሳየኝ ያልኩህ እኔ ወንድም አለ። እንግዲህ ቃሉን ተቀበል ብያል አስገድድህ። ቃሉ የሚለው እንደዛ ነው። ያው አንተ ካልተቀበልክ ማለፍ እንችላለን። ከመጽሐፍ ቅዱስ ስላልከኝ ነው። ከእሷ ህይወት ታሪክ ብዙ ነገር ማውራት እኮ የእሷ ህይወት ታሪክ የጻፋችሁትንማ እኔ ምን ያደርግልኛል? እሺ ከአንዱ ከእግዚአብሔር በቀር ቸር የለም ይላል ጌታ ክርስቶስ ኢየሱስ። ቸር መምህር ሆይ ሲሉት ማለት ነው። ምን ማለት ነው? ጥያቄ ነው። ምንድነው? እሱን ነው የጠየቀው ቸር ያለው። ከዛ ሰውየው አመጣጡን አይቶት ነው። ሰውየው አመጣጡን ሰውን ለማሞገስና በነገር ለመግባት ስለፈለገ የእሱን ቃል ለመምታት ነው እንጂ ኢየሱስ ክርስቶስ ቸር አይደለሁም እያለው አይደለም። ከአንዱ ከእግዚአብሔር በቀር ቸር የለም ሲል ከአንዱ ከእግዚአብሔር በቀር ቸር የለም ሲል ምን እያለ ነው? የሰውየውን አነጋገር ለመመለስ ነው። ቸር አትበለኝ ልታሞግሰኝ የመጣኸው አውቃለሁ ነው። እዛ ጋር ጌታ ቸር አትበለኝ አለ። ማርያምን ግን አንተ ቸር ትላታለህ። ጌታንም እለዋለሁ እኮ ያለበት ምክንያቱም ስለማውቀው እዛ ጋር ጌታ ያለበትንማ እሺ፣ እኔ ስለ ማርያም ነው የጠየቀው። ጌታማ ጌታ ነው እግዚአብሔር ነው። አንተ ግን ማርያምን ቸር ትላታለህ ነው የምልህ። ልክ እንደዛ ሰውዬ ማለት ነው። ድምፅ አለ ይረብሻል። እዚህ ሰው ጋር እዚህ ወንድም ጋር ራቅ ማለት ነው። እየረበሻችሁ ነው። ካለበት ትንሽ ራቅ ማለት ትንሽ ቦታው ከቻልክ ራቅ ብትል ትንሽ በደንብ እንድንወያይ ማለት ነው። ናላ አገራችሁ ሌላ ሰው ካለ እስከዚህ ትንሽ ራቅ ብትል ጥሩ ነው። በደንብ እንድንሰማ ነው። ራቅ በልና ካለህበት ቦታ በደንብ እንወያያለን። እሺ የአባና ነው የፋርፋ ነው? ተምታታብኝ። የባናም የሁለቱም ነው አለ እንደ እርሜ እሺ ቃል ደሳለኝ ቃል ይሰማል። ስዕል ያላቸውን እየፈለጉ እኮ ነው ገስት ላይ ካሉት ለማስገባት። ስዕል ያላችሁ ሰዎች ካላችሁ እናንተ ላኩ። ቃል ይሰማል ወርዷል። ቃል እሺ፣ ቁጥር ጻፉልን እስኪ። ኦርቶዶክሳውያን ናችሁ ቁጥር ጻፉልን። ኦርቶዶክሳውያን ቁጥር ጻፉልን። ገስት ላይ ብዙ ሰው ነው ያለው፣ ግን እንድናስገባችሁ ቁጥር ብጽፉልን እያስገባን ከምንጠይቃችሁ እሺ። አቤል አቤል ይሰማል? እሺ አይኤስ ነው።
IIIS ወይ እኔ ኦርቶዶክስ አይደለሁም። እሺ ኦርቶዶክስ የሆናችሁ ላኩልና። ኦርቶዶክስ የሆናችሁ ብቻ ላኩልን። ኦርቶዶክስ የሆናችሁ ብቻ ላኩልን። እሺ ያስገብተን እንደዚህ እየጠየቅን ከምናወርዳችሁ ኦርቶዶክስ የሆናችሁ ብቻ ላኩልን። ኦርቶዶክስ የሆናችሁ ብቻ እየጠየቅን ምናምን ከምናወርድ ማለት ነው። በነገራችን ላይ አሁን አንድ ሰው ና ኦርቶዶክሱን ብሎ ሲጠራችሁ ምን እያላችሁ መሰላችሁ? አንደኛ ወደ መንፈሳዊ ግልሙትና ግቡ እያላችሁ ነው ያለው። በጣም አደገኛ ስፍራ ነው የሚጠራችሁ አንድ ሰው ኦርቶዶክስ ሁኑ ሲላችሁ። ሁለተኛ መንፈሳዊ እርኩሰት ውስጥ ግቡ እያላችሁ ነው ያለው። ስትጠሩ ማስተዋል መቻል አለባችሁ። ወደ ኦርቶዶክስ ኑ ብሎ አንድ ሰው ሲጋብዛችሁ ማለት ነው። ለምሳሌ ከክርስትና ወደ ኦርቶዶክስ የሄዱትን ሰዎች በሙሉ ተመልከቷቸው። መጀመሪያ የሚሰጣቸው ምንድን ነው? መጀመሪያ ልክ ወደ ኦርቶዶክስ እንደሄዱ የሚሰጣቸው ምንድን ነው? ቶሎ ጻፉልኝ እስኪ። ምንድን ነው የሚሰጣቸው? ስዕል። በቃ አለቀ። ኤርምዬ ይሄን ነው የሚሰጣቸው። ከዛ ጠጅ፣ ቀጥሎ ጠጅ። ልክ ነው፣ ልክ ነው። ሮያል መጥቶልሃል ኤርሚ። ሰላም ነው። እሺ እስካሁን ድረስ አላችሁ? አለን። ስራ ጨረስክ? ማይ ነው፣ ትንሽ ነገር ነው። ኢትዮጵያ አይደል ያለው? ኢትዮጵያ ነኝ ብለኝ ነበር አይደል? ኢትዮጵያ ነው ያለው። ኦኬ። አሁን ከአንድ ሳምንት በኋላ ሄዳለሁ ተመልሼ። ኦኬ። መልካም ነው ቆይታህ? አዎ አሪፍ ነው። ያው ገንዘብ ግን አይበቃም ማለት ነው አይደል? ቤተሰብም አለ አብሮ አደግ ገንዘብ አይበቃም። እስኪ አንድ ግብዣ ልጋብዘው። እኔም ልጋብዘው ነው እንዴ? እሺ እኔም ልጋብዘው ነው። ምን ኢትዮጵያ ነህ እንዴ? መታለህ? ኢትዮጵያ አልመጣሁም። እዚህ ሆኜ ልጋብዝህ ነው፣ ግብዣዬን ከተቀበልክ ማለት ነው። ምንድን ነው? ትቀበለኛለህ ግን ግብዣዬን ልጋብዝህ? ምንድን ነው ግብዣው? አልገባኝም። ታውቃለህ የእኔን ግብዣ ዝም ብለህ ስትገምተው ምን ይመስልሃል? ነገር ነው። ቸርች እስኪ ልጋብዝህ፣ አንድ ቦታ ላይ ልጋብዝህ። ኧረ አልሄድም። ለሁለት ሰዓት ቆይ። ኧረ ከጭፈራ ወደ ጭፈራ እንዳይጨፍሩ በሙሉ ደውዬ እነግራቸዋለሁ። አንተ ጭፈራ ከዚህ ጭፈራ እዚህ ያለው ጭፈራ እንደገና አንድ ሄደ ሌላ ጭፈራ ቤት ወይ ሮያሌ። አንተ ጭፈራውን አልፈልግም ብለህ ካልክ ጭፈራው ባበቃ ሰዓት ላይ ራሱ ወይ ብርኬ ወይ ዳንዬ እኔ በነገራችን ላይ ይችን 15 ቀን በደንብ ተዝናንቼ ወደዛው ወደ መወዳት ቦታ መለሳለሁ። ግን በነገራችን ላይ ግን ለሁለት ሰዓት ቆይ፣ ለሁለት ሰዓት እንደው ግፋ ቢል በዛ ይባል 2 ሰዓትም ራሱ እንኳን አልሄድም። እኔ ሰላሜን የማገኝበት ነገር ነው ፈልገው፣ ግን እሱ ሳይሆን በነገራችን ላይ ግን አንተ የምትኖርበት ሀገር አንድ ፍሬንድ ነግሮኝ በጣም ነው የገረመኝ። በጣም ኤክስፔንሲቭ ነው። ምኑ ኑሮ ውድ ነው በጣም። አዎ በጣም ኤክስፔንሲቭ ነው ነገረኝ አንድ ፍሬንድ፣ ከዛ የመጣ ጓደኛዬ ነገረኝ። ይገርማል ቤተሰቦቹ ምናምን እና በቃ እና እየታገልክ ነው ከዛ ጋር ማለት ነው፣ ሃይማኖታዊ ነገሮች የምትሰራው ማለት ነው። ጌታ ኢየሱስ ስላለ የትኛውን ቦታ ላይ መኖሪያ የዘላለም አምላክ እግዚአብሔር ነው። ግን ልጋብዝህ ሮያልዬ፣ እስኪ ቢያንስ አንድ ሰዓት ከ20 ደቂቃ ብቻ
አልሄድም። ለመሰለም አልሄድም። እኔ ምንም ወደ ሞት በፈራ ወደ ነገር ሞት አይደለም። እኔ ወደ ሞት እኮ ቦታ እኮ አይደለም የምጠራ። አረ እኔ አሁን ነገርኩ እኮ ክለብ ቆይ ስንት ሄጄ ምን ላደርግ ብለህ አትለኝም? እስኪ አሁን ብሄድ ምን ልታረግ ነው? ምን ሊደረግ ነው? ምናምን ነገር ብለህ አትለኝም? አልሄድም ብለህ እኮ በኋላ እኮ ትዘጋዋለህ። ግን ገና ከመጀመሪያው ከመዝጋትህ ሄጄ ምንድነው የማደርገው? ምን አያለው? ወይ ምን እሰማለው? ብሰማ ምን እጠቀማለሁ? ባይ ምን እጠቀማለሁ? ለህይወት አስፈላጊ ነው ወይ? እንደዚህ አይነት ጥያቄዎችን ራሱ እንኳን ብትጠይቀኝና አይ በቃ ይሄ እንኳን ለህይወቴ አስፈላጊ አይደለም፣ ምንም የሚጠቅመኝ ነገር የለም፣ ዝም የከንቱ ጊዜ ማሳለፍ ነው የሚሆንብኝና ወይ ይቅርብኝ ምናምን ነገር ብለህ ትላለህ። ገና እኮ አንድ ቀን ሙሉ ስጠኝ አላልኩም፣ 6 ሰዓት ሙሉ ስጠኝ አላልኩም፣ 3 ሰዓት ሙሉ ስጠኝ አላልኩም፣ 2 ሰዓት ሙሉ እንኳን ስጠኝ አላልኩም። ገባ ቢል የቃል ጊዜ 1 ሰዓት ከ20 ወይ 1 ሰዓት ተኩል ነው። 1 ሰዓት ከ20 ነው። ለ1 ሰዓት ከ20 ብቻ ነው። ምን እንድትሰማ ነው የፈለግኩትኝ? የእግዚአብሔርን የአምላክን ቃል ማለት ነው። እንደው አሁን አንተ ዝማሬውን ጭፈራ ብለህ ካልክ እሱን ሁሉ ጭምር እንዳታየው ባለበት ቦታ ላይ አድርጌ የእግዚአብሔር ቃል ብቻ ሰባኪው ወጥቶ ሲሰብክ እና ያለውን አትሞስፌሩ ለማየት እንኳን ቢያንስ እንኳን ነገ ጴንጤን እኛንም እኔን ጨምሮ እንደው ብትሰድበን ብትነቅፈን እነሱ እኮ እንዲህ ናቸው ብሎ ለማለት ቢያንስ ሄደህ ማየት እንኳን አለብህ። እና አልጫንህም፣ መልካም ፈቃድ ከሆነ ማለት ነው። እኔ አልሄድም። እኔ የምልህ ይሉንታም የለኝም። አንዳንድ ሰው በይሉንታ እሺ ይላል። እዚህ እሺ ብዬ አልሄድም። እኔ እንደዛ በይሉንታ እንድትለኝ አልፈልግም። ይሉንታ በጣም ጥሩ አይደለም። አልሄድም። ለመሰል ማለት አሁን የመስጊድ ድምፅ ራሱ ይሰማኛል። እዚህ አዛን ነው ምናምን ልክ እንደዛ ማለት ነው የሚሰማኝ። አሁን እዛ መስጊድ ሂድ እንዳልከኝ ነው የሚሰማኝ። እሺ ሌላ ግብዣ ልጋብዝህ። እሺ ቤተ መጽሐፍ ቅዱስ አለ? የት? እዚህ አሁን ያለህበት ቤት ማለት ነው? እዚህ ማለት ነው ያለው። እኔ ጋር እዛ ግን ያለኝ አይመስለኝም። ኖ እዚህ ኢትዮጵያ እንጂ። እንዴ እናቴ የቤተክርስቲያን ሰው ናቸው። ኦኬ እኔ ግብዣ የምጋብዝህ አንተ ስለሌለ አይደለም። ከዚህም በላይ እንኳን ለሌሎች አይደለም ለእኔም ራድር እንኳን አድርግልኝ ብዬ ብለህ ታደርገኛለህ፣ ወይ ሌሎችም አድርግ ብዬ ብለህ ታደርጋለህ። አንተ ከራስን ተነሳስተህ ታደርጋለህ። መጽሐፍ ቅዱስ ገዝቼ እንድሰጥህ ትፈቅድልኛለህ? ግብዣዬ ይሁን የኔ አንተ የምትሰጠኝ እንትን ነው። አዲስ ምንድን ነው እንደሚባለው አዲስ ኪዳን እኔ እኮ የምሰጥ እኔ መጽሐፍ ቅዱስ ነው ያልኩህ ብራዘር። መጽሐፍ ቅዱስ ማለት የኢትዮጵያ ኦርቶዶክስም እኛም ወንጌላውያን አማኞች ካቶሊካውያንም በህብረት ተርጉመን ያሳተምነው በኢትዮጵያ መጽሐፍ ቅዱስ ማህበር 3ቱም አብያተ ክርስቲያናት በበላይ የሚመሩት በትርጉም ስራ ውስጥ ማብረው የተሳተፉበት የንጉሱን የጃንሆይን በጃንሆይ ዘመን የታተመውን የ954 ዓ ም ትርጉም ነው ሁላችንም የምንቀበለው። ኦርቶዶክስም ካቶሊክም ወንጌላውያን አማኞች የሚቀበሉትን መጽሐፍ ቅዱስ አለ ቤት ውስጥ ማዕት አለ። እኔ ብሰጥህ አትቀበልም? ግብዣ የሆነ ለምን ትደክማለህ ኤርሚያስ? ለድከም አንተ ግብዣዬ ልጋብዝህ እኮ ነው ያልኩህ። በቃ ያለኝን ልስጥህ። እኔ በስም መጽሐፍ ቅዱስ የእግዚአብሔርን ቃል ማለት ነው እኮ በስም አነባለሁ። በስም አነብልሃለሁ። የትኛው ምዕራፍ እንዳነብ ነው የፈለግኩ? ኦኬ እንጂ መጽሐፍ ቅዱስን ስጦታ አድርጌ ብሰጥህ አትቀበለኝም? አይ መጽሐፍ ቅዱስ አልቀበልም አለ። ሞት ማዕት ነው ያለው እኛ ቤት። እሺ ኦኬ ሁለተኛ ግብዣ እናቀው ማለት ነው። ኦኬ እሺ በእኔ አሁን ይህንን ሶስተኛው ግብዣ ማለት ነው። የዮሐንስ ወንጌል 21 ምዕራፍ አለው። ኢትዮጵያ ውስጥም ሆነ ወደ አሜሪካም ስትመጣ ይረብሻችሁ የሆነ ድምፅ እንዳይረብሻችሁ ችግር የለም። ሙይት አድርገውና ከዛ ትነግረናለህ። ነገር እያሰራው ስለሆነ እሺ ችግር የለም። የዮሐንስን ወንጌል ሚዩት አድርገውና በኋላ ታወራናለች። የዮሐንስን ወንጌል 21 ምዕራፍ አለው። ቢያንስ በትንሹ በዚህ 1 ወር ውስጥ እግዚአብሔር ቢፈቅድ ኢትዮጵያም ያለህ እና አሜሪካም ከመጣ በኋላ የዮሐንስን ወንጌል እጅህ ላይ ካለው መጽሐፍ ቅዱስ አሜሪካ አይደለም ዩሮፕ ነው ያለው። ኤሮፕ ነው ያለው። አሜሪካም ተመለሽ ኤሮፕ። ኦኬ እሺ ኢትዮጵያም አሁን እያለህ
ወደ ኤሮፕ እስከምትመለስ ድረስ አውሮፓም ከተመለስክ በኋላ የዮሐንስ ወንጌል 21 ምዕራፍ አለው። በዚህ አንድ ወር ውስጥ ገና ጾም እስኪፈታ ድረስ የዮሐንስን ወንጌል ለእኔ ብለህ ታነበዋለህ? ጊዜ ሰጠህ እጅ ላይ ባለ መጽሐፍ ቅዱስ። መጀመሪያ ደረጃ ጾሙንም ገና ጾም አልጾምም እኮ ግን ኦኬ፣ እንትን ነው በቃ ዮሐንስ እስከ ወንጌል ገና ጾም መፈቻ ድረስ ብያልኩ እስከ ታኅሳስ 29 ማለት ነው። ምንድነው ማንበብ ያልከኝ? ስንቱን ነው? የ- ስንት ማለት የዮሐንስ ወንጌል ነው። ወንጌሉ በሙሉ 21 ምዕራፍ አለው። 21ዱን ምዕራፍ እንደው በጣም ራቀ ከተባለ እስከ ጥምቀት ጊዜ ድረስ ልስጥህ። ወንጌል 21ዱን ምዕራፍ በሙሉ በአስተውሎት ሰው በሌለበት ሊረብሽ በማይችል ድምፅ በሌለበት ከራሳችሁ መጽሐፍ ቅዱስ ላይ የኔ ብለህ በምታምነው ቤት ባለው ከእሱ ላይ የዮሐንስን ወንጌል 21ዱን ምዕራፍ እስከ ጥምቀት ባለው ጊዜ ድረስ ታነበዋለህ እና እኔ ከዛ በኋላ ምን እንዳነበብክ እስኪ ንገረን ብዬ ብልህ ጊዜ ብሰጥ እዚህ ሰፊ ሽፋን ሰጥቼ በሃይላይት ምናምን አልችልም፣ ሙሉን አልችልም። ያዛጋኛል። መጽሐፍ ቅዱስ አነብ ያዛጋኛል። ለምን እውነቴን ነው የምልህ። ስለዚህ ለምን ልክ ነህ። ሙሉን ለምን አልችልም፣ ቆይ ሮያል ይደብረኛል፣ ለምን አልችልም። እኔ አሁን እዚህ የመጣሁት ትንሽ ዘና ብዬ ለመሄድ ነው እንጂ አሁን መጽሐፍ ቅዱስ እንደገና ተቸክዬ ላነብ ነው። አስብ እስኪ። እኔ እኮ አንዳንድ ጊዜ እስከ ጥምቀት እኮ ነው፣ እስከ ጥምቀት ነው። ከወር በላይ እኮ ነው ጊዜ ሰጠው ማለት በአንዴ እንዳይደብርህ። በአንዴ ስታነበው እንቅልፍ ሊመጣ ይችላል። አይኖ እንቅልፍ እንደሚመጣ በደንብ አውቃለሁ። ይሄ አሁን አንተ ብለህ የምትለው እኔም ላይ እዚህ ባሉት ወንድሞች ሁሉ ላይ እንደዚህ ይሰራ ነበረ። ጌታ ኢየሱስ ክርስቶስ ነው ያላቀቀን። ጌታ ኢየሱስ ክርስቶስ ነው የፈታን። እኔ በአንድ ቀን አንብበው አላልኩም። አንድ ወር ማለት እስከ ጥምቀት ድረስ ባለ እስከ ጥምቀት ድረስ 21ዱን ምዕራፍ ማለት ነው አነባለሁ። እኔ ለመሰለህ ቢያንስ ሌላው ነገር ቢቀር እንደው ለዘመና እንግዲህ ለረጅም ጊዜ በሰደብኩ ከባባድ ስድቦች የተነሳ እንደው ምን አይነት ትዕግስት እንደሰጠ መድኃኒዓለም ነው የሚያውቀው። እኔ አንዳንድ ጊዜ ይገርመኛል። ይህ ሰውዬ ምንድን ነው እንደዚህ ትዕግስቱ ግን እላለሁ። እግዚአብሔር እኔ ሌላ ሰው እንዲህ ትታገሳለህ እንዴ? እኔ እኮ አንተ እዚህ ፕላትፎርም ላይ እኮ ራሱ የሌለ ስድብ፣ ሽግሽግ ስድብ እኮ ነው የምሳደቡ። ግን እንዴት አይነት በዛ የተነሳ እኔ እንደውም አንዳንዴ በእውነት ኤርሚያስ እኮ ብዬ ስምም አልጠራም፣ ግን እንደው በጣም ግዬ ገረመኝ። በጣም እንዲህ ሰውዬ ምንድን ነው እኔ ላይ ትዕግስት እንደዚህ ያደረገው ግን ምንድን ነው እላለሁ በእውነት። ምክንያቱም በጣም ነው የምሳደበው እኮ እንዴ። ኧረ እኔ እንዳንተ የሰደብኩት ሰው ምድር ላይ ያለ አይመስለኝም። ጌታ ነው ግን እኔ ደግሞ ውስጤ እንዴት እንደሚንሰፈሰፍልህ ያደረገው ግን እግዚአብሔር ነው። የእግዚአብሔር ትዕግስት ነው እንጂ የኔ ትዕግስት አይደለም። አንተም ብቻ አይደለም። በጣም ብዙ አጥንቱን ያነቅዛል ብለው የሚሉ ተሳዳቢዎች በእነዚህ 10 ዓመታቶች ውስጥ አይቻለሁ። በዚህ ሶሻል ሚዲያ ላይ እናቴን የማያውቋትን እናቴን በህይወት ያለች ሚስቴ፣ ልጆቼን እናት እንኳን ተናግሬ አላውቅም በህይወት። አንተ አላልክም። አይ ሌሎችን ነው ብያልኩ። ሮያል አንተ እኔን ነው እንጂ የምሰድበው ቤተሰብ ጋር እንኳን እንደዛ ብዙ ስትናገር እኔ አላየሁም። ግን ልልህ የፈለኩት እሱን ተው፣ ግድ የለም በቃ እኛም እንደዚህ ነበርን። በቃ እንደዚህ ነበርን። ግን እኔ ያልኩህ 21ዷን ምዕራፍ በቃ እስከ ጥምቀት ድረስ ባለው ጌታ እግዚአብሔር ይረዳናል። በእሱ ተስፋ እናደርጋለን እንኖራለን። ከሚለው ነው አይደለ? ይህ ምንድን ነው? የዮሐንስ ወንጌል ቃል ነበረ ምናምን ቃል ነበር፣ በመጀመሪያው ቃል ነበር ከሚለው ጀምሮ ማለት ነው። እስቲ እንደው ለራሴ ቻሌንጅ ልስጥ። እስቲ መጽሐፍ ቅዱስን እንደዚህ ላንብብ እስቲ፣ ገርመኛል ለራሴ። ፕሊዝ ፕሮቴስታንት ስለሆነ ማን ስለሆነ ሳይሆን የጋበዝከኝ መጽሐፍ ቅዱስ ነው፣ አነባለሁ። እንዲህ መጽሐፍ ቅዱስ ነው። እንደው አይከፋኝም እንደዚህ አሁን ቢ ስላልክ ቸርች ብትሄድ እና እንድትሰማ የፈለግኩት መለስክልኝ። ግን ቸርች ብትሄድ ብሩኬ ወይ ዳንዬ መታው ይዘው ሄደው የእግዚአብሔር ቃል ብቻ ሲሰበክ እንድትሰማ ነበረ። አልፈልግም አልክ እኮ ሮያል፣ አላስገድድህም። ኦኬ። ከዛ ባለፈ መጽሐፍ ቅዱስ አንተ አለህ፣ በእርግጥ ቤትህም አለ፣ መግዛትም ትችላለህ። ከዚህ ያለፈ ነገር ማድረግ የምችልበት ገንዘብ ሳንቲም አለህ። እሱን ስለሌለ አይደለም። ግን የኔ የፍቅር ስጦታ ብዬ ነበረ። በነገራችን ላይ እኮ እንደዚህ እኔ አሁን ለምሳሌ ኤርሚያስ ፕሮቴስታንት ስለሆነ ወይ ምናምን የሚል ነገር እንደዚህ የደነዘ የድሮ አስተሳሰብ የለኝም። እንዲህ መጽሐፍ ቅዱስ ነው አንብብ ያልከኝ አነባለሁ፣ ምን ችግር አለ? በቃ እሱን እስከ ጥምቀት ድረስ የዮሐንስን ወንጌል 21 ምዕራፍ ነው። በዚያ አንድ ወር ውስጥ ሳትቸኩል ብዙ ነው። አንድ ቁጥር አይደለም። እኔ እውነት ለመናገር
ዮሐንስ ወንጌልን እኔ ላንብብ ብዬ ካልኩኝ በ2 ሰዓትና 3 ሰዓት ባልሞላ ውስጥ ጨርሰዋለሁ። 21ዱን ምዕራፍ ማለት ነው። ያውም ያን ያህል አይወስድም። አዎ ያን ያህል አይወስድብኝም። ወንጌሉን ሙሉ ማለት ነው። የዮሐንስ ወንጌል 21 ምዕራፍ ነው። 3 ሰዓት ራሱ እንኳን አይወስድብኝም። ከዚህ በፊት ሳነበው ረጃጅም የሚባሉ ምዕራፎች አሉ፣ መጽሐፍቶች አሉ እንደነ መዝሙረ ዳዊት ምናምን ነገር። ትልቁ በምዕራፍ ትልቁ እሱ ነው። ከዛ ባለፈ ኢሳያስ ናቸው 66 ምዕራፍ ያላቸው ምናምን ነገር። ከዛ 50 45 ምናምን ነገር እንደዚህ አይነት ነገር ናቸው ያሉት። እና ጥሩ አንባቢ ከሆንክ በጣም በማንበብ አልታማም። እኔ ፍቅር እስከ መቃብር፣ ወንጀለኛው ዳኛ፣ በልጅነቴ መጽሐፍቶችን አነብ ነበር። በጣም እወዳለሁ ማንበብ። ኦኬ አሁን አንድ ጥያቄ ሲል ጠይቅህ። ፍቅር እስከ መቃብር እኔ ኦሮማ የሚባለው መጽሐፍ አንብቤዋለሁ። በዓሉ ግርማ ማለት ነው። ከፊክሽን እሱም ብቻ ነው ያነበብኩት እና ከዛ ውጭ አላነበብኩም። እና ታሪክ የኢትዮጵያ ታሪክ ምናምን ነገርና አንዳንድ መጽሐፍቶችን አንብቤያለሁ። በግለሰቦች የተጻፉ መንፈሳዊ የሆኑ መጽሐፍቶች። ከፊክሽን ግን እሱን አንብቤዋለሁ። አንድ ጥያቄ ልጠይቅ። አሁን በዓሉ ግርማን የሚሆን ኦሮማይ ወይ የአዲስ አለማየሁን ፍቅር እስከ መቃብር ሌሎችንም መጽሐፍቶች ስታነብ ይሄ የሚያዛጋህ የሚያንጠራራህ የሚደብርህ ምናምን ነገር አለ? እንዲህ ለማለቀብኝ ብለህ ነው እኮ የምታዝነው? የለም አይደል? አውቃለሁ። ይኸውልህ በነገራችን ላይ እኮ እኔ ራሴ በዚህ በኛ በኦርቶዶክስ የሆኑ ምንድን ነው የሚባለው የነፍስ አባት ነው ምናምን የሚባለው አለ አይደል? ኖ እኔ ጠይቁን መልስ ሮያል በኋላ ልንሳባት ነገር እንደዚህ እንትን ብለው ራሳቸው ጠይቂያቸዋለሁ። እንደዚህ ሳነብ ምናምን ማንበብ ምናምን እንደዚህ አይመራኝም ምናምን ስላቸው አንተ ልጅ እንደዚህ ወደ እግዚአብሔር መጽሐፍን አንብብ ጸበል ምናምን ይለዋል። ገባ? እና እኔ ያልኩ እንደኛ አይነት መጽሐፍቶችን ስታነብ እንደዚህ የሚጫጫን የሚያዛጋ የሚያንጠራራ ራስ ምታት እንቅልፍ ምናምን ነገር የሚያመጣብህ ነገር የአዲስ አለማየሁን የሚሆን የበዓሉ ግርማን የሚሆን የሌሎችንም ፊክሽኖች ስታነብ እንደዚ አይነት ነገር አይሰማህም አይደል? በህይወት ላይ አይሰማም። መጽሐፍ ቅዱስ ስታነብ ግን ይሰማሃል። ኧረ በቃ ባለቀልኝ ነው የምትል። ይሄ ስሜት እኔ ጋር ነበረ ከዛሬ 27 ዓመት በፊት ጌታ ኢየሱስ በሚያውቀው ማለት ነው። ብሩክ ጋር ነበረ ከዛሬ 3 ዓመት በፊት ጌታን ከተቀበለበት ዘመን በፊት የነበረው ማለት ነው። እያንዳንዳችን ጋር ነበረ። ምን ይመስልሃል ግን ሌሎችን መጽሐፍት ስናነብ ጎዳናው የሚባል ሪፖርት የሚባል ጋዜጣ ስናነብ ያንን ሁሉ ገጽ እያገላበጥን ስናነብ ምንም እንቅልፋችን አይመጣ፣ አይናችን አያመን፣ ራሳችንን አያመን፣ አረንጓዴ ቢጫ ቀይ አይሰራብን፣ አያንጠራራን፣ በቃ አያስፋሽከን፣ አያዛጋን። እና መጽሐፍ ቅዱስን ግን ማንበብ ስንጀምር ማዛጋት፣ ማንጠራራት፣ የራስ ድብርት በቃ ምናምን ነገር እንደዚህ የሚጫጫን ነገር አለ። ምን ይመስላል በሁለቱ መጽሐፍቶች መካከል መጽሐፍ ቅዱስን ስናነብ እንደዚህ የሚጫጫንን ያንኛን ግን ስናነብ የማይጫጫንን ምን ይመስላል በአንተ ካየው? ፈተና ወደ እግዚአብሔር አለመቅረብ እኮ ነው። ማን ነው የሚፈትንን? መጽሐፍ ቅዱስን ስታነብ እንድጫጫን የሚያደርገው ሰይጣን። ለምንድነው እንደዛ የሚያደርገው? አግኝተዋል። ልክ ነህ። ለምንድነው እንደዛ የሚያደርገው? ልክ ነህ። ሰይጣን እንደዛ የሚያደርገው ሰይጣን እንደዛ የሚያደርገው ለምንድን ነው? ሰይጣን እንደዛ የሚያደርገው አንተ አንድ ፍሬንድ ስላደረገ እንድትለየው አይፈልግም። ገብቶሃል? ከተለየው ምን ይሆናል? ሰላም ታገኛለህ አባቴ። አንድ ሁለተኛ ከመንግስቱ ታመልጣለህ። ከብዙ ነገር ታመልጣለህ። ከሰይጣን ባርነት ታመልጣለህ ማለት ነው። አያው ሰይጣን የእግዚአብሔርን ቃል ሰዎች መጽሐፍ ቅዱስን እንዳያነቡ አሁን አንተ በህይወት ላይ የምታውቀው እኔም ከዛሬ 27 ዓመት በፊት የማውቀው አሁን ግን እኔ ላይ አይሰለጥንም። የአምላኬን ቃል በፈለኩት ሰዓት ላይ አንስቼ አነባለሁ። በፈለኩት ሰዓት ላይ ጸልያለሁ። የእግዚአብሔር ጸጋ፣ የእግዚአብሔር አቅም፣ የእግዚአብሔር ጉልበት፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት በእኔና በቤቴ ላይ በወንድሞቼ በእህቶቼ ላይ እዚህ ባሉት ቅዱሳን ሁሉ ላይ ስለገነነ ማለት ነው። አየህ መጽሐፍ ቅዱስን አንስተህ ካነበብከው ሰይጣን እንደተሸነፈ ይነግርሃል መጽሐፍ ቅዱስ። በማን የተሸነፈው ብሎ ይለናል መጽሐፍ ቅዱስ? በኢየሱስ ነው የተሸነፈው ብሎ ይለናል። አሸናፊው ኢየሱስ እንደሆነ
የተሸነፈው ሞትና መውጊያው ዲያብሎስ ለዘላለም እንደተሸነፈ መጽሐፍ ቅዱስ ይነግረናል። ሮያል ይህንን ሲያነብ በሰይጣን ዓለም ምንድን ነው የሚባለው? ይሄ ሰው መጽሐፍ ቅዱስ ካነበበ ከኛ ጉያ ሊወጣ ነው፣ በእኛ ላይ ሊያምፅ ነው። ያ የእሱ ጌታዬ ነው ብሎ የሚለው ኢየሱስ እኔን እንዳሸነፈኝ ሊያቅ ነው። ካወቀ ደግሞ ከዛ ከአሸናፊው ኢየሱስ ብሎ ከሚጠራው ከጌታው የተነሳ ራሱ ሮያል ደግሞ እኔ ሊያሸንፈኝ ነው። ስለዚህ እንዳያሸንፈኝ ለዘላለም ባሪያ አድርጌ ልግዛው ብሎ የምስራቹና አሸናፊነትን የምታገኝበትን አሸናፊውን ጌታ ኢየሱስ ክርስቶስን የሚነግረን የእግዚአብሔርን ቃል አንብበው እንዳትረዳ ተረድተው እንዳትታመንበት ታምነው እንዳትመላለስበት የህይወትህ መመሪያ እንዳታረገው በእንቅልፍ በማንጠራራት በማዛጋት ራስ ምታት በመልቀቅ ድፍን በማድረግ እንዳይገባ በማድረግ በቃ ድብርት በማምጣት ይዋጋል ማለት ነው። እሱን ነው ቅዱስ ጳውሎስ ኤፌሶን መልእክት ላይ የሚንበለበሉ የጠላት ፍላጻ ብሎ ያለው ማለት ነው። ይሄ አንተ ላይ ብቻ አይደለም እንደዚህ ሆነው ሮያል የዛሬ 27 ዓመት እኔ ያውቀው ነበር። ይሄንን ልክ ጌታን የተቀበልኩበት ጊዜ እንኳን ራሱ ወገኖች ጸልየውልኝ ነው እንጂ ከዛ በፊት መጽሐፍ ቅዱስን ሳነብ 3 ጊዜ በሀገራችን የሚፈላ ቡና አለ። የመጀመሪያ፣ ሁለተኛ፣ ሶስተኛ እየተባለ ማለት ነው። 3 ጀበና ቡና ተቀቅሎም ብጠጣ ካፌቴሪያ ሄጄ በወፍራሙ እንደወረደ ብያትም ማኪያቶም ጠጥቼ ምንም ጠጣ ያነቃኛል ብለህ የምትለውን ጠጣ። ልክ መጽሐፍ ቅዱስን ሳነብ ራሴን ሁሉ ያመኛል፣ ያንጠራራኛል፣ ያዛገኛል፣ ምን ይለኛል፣ ድፍን ያደርግብኛል። በጣም ነው በቃ ቶሎ ቶሎ በቃ ወይ ከጄ ላይ መጽሐፉን ብጥለው ወይ ቶሎ ማነበው ነገር ቢያልቅ ደስ ባለኝ። ደግሞ እያነበብኩት እንዳይገባኝ አድርጎ በተገለጠ አማርኛ የተጻፈው ኢየሱስ ብሎ የሚለውን ቃል እንኳን በቃ ትርጉም አልባ ያደርግብን ነበር። ይህንን የሚያደርገው ማን ነው? ሰይጣን ነው። እና አሁን ይህንን አንተ እንደዚህ አውቀዋል። ለወደፊትም እንዲሆንህ ይህን ነገር እነግርሃለሁ። ወደ ጌታ ስትጠጋ በሰይጣን ላይ እያመፅክበት እሺ፣ በሰይጣን ላይ ማነው? ወደ ጌታ ስትጠጋ፣ ወደ እግዚአብሔር ስትጠጋ፣ ሰው መጽሐፍ ቅዱስን ማንበብ ሲጀምር ወደ ጌታ እየተጠጋ ነው። ሲጸልይ ወደ ጌታ እየተጠጋ ነው። ለመጸለይ ወደ እግዚአብሔር ሲመለስ ወደ ጌታ እየተጠጋ ነው። ከሰይጣን እየራቀ ነው። ወይ ደግሞ መጽሐፍ ቅዱስ ማንበብና መጸለይ ሰው ሲተው ከጌታ እየራቀ ወደ ሰይጣን እየተጠጋ ነው። ሮያላውን መጽሐፍ ቅዱስን የምታነብ ከሆነ ወደ ጌታ እየተጠጋ ነው። ጌታን እየፈለክ ነው። ኢየሱስ ክርስቶስን እየፈለከው ነው። አምላክን እግዚአብሔር አብ ወልድ መንፈስ ቅዱስን እየፈለክ ነው። መጽሐፍ ቅዱስ የምታነብ ከሆነ መጽሐፍ ቅዱስ የማታነብ ከሆነ ደግሞ ከጌታ እየራቅህ ወደ ሰይጣን እየቀረብክ ነው። ሌላ ዓለም የለም። ሌላ ዓለም የለም። ለሌሎችም ሁሉ ጭምር የምነግራቸው ማለት ነው። ኤርሚያስ እኔ ማለት ጥሩ ምክር ነው ያልከው ነገር ደስ ይላል በጣምና እኔ አንድ ነገር ግን ልነግርህ የምፈልገው ነገር አሁን ለምሳሌ ብዙ ጊዜ የማዝነው ማለት ነው ለምሳሌ እኔ ኦርቶዶክስ እምነት ተከታይ ነኝና ኦርቶዶክስ መጽሐፍን ታንብቡ አትልም ወይ ኦርቶዶክስ ተዝናኑ አትልም፣ ኦርቶዶክስ ሌላ ቦታ ተገኙ አትለንም። እኛ የኛ ድክመት ሃይማኖታችንን ሲያሰድብ እናድዳለን ብዙ ጊዜ ገብቷል። አንድ ሁለተኛ ደረጃ ግን ምክር አለ። ግን ሮያልዬ እንዴት ካህናቱ መጽሐፍ ቅዱስ አንብቡ ብለው ይመክራሉ? ብሉይ ኪዳንና አዲስ ኪዳን ነው እውነት ለመነጋገር አይ አሁን ትንሽ ወጣቶች ምናምን ስላሉ የፊቶቹማ ትልልቆቹ እነሱ ችግር አለባቸው። ያ ነው አይሉ ማለት መጽሐፍ ቅዱስ አንብቡ አይሉ። የድሮቹ አይሉም፣ ትልልቆቹ እኮ አይሉ። ወጣቶቹ ወደ መጽሐፍ ቅዱስ ምናምን ያስጠጉሃል። አንድ በል ሁለተኛ ደረጃ ደግሞ ምንድን ነው በተለይ ደግሞ የምናደደው ምን እንደው ታውቃለህ? አሁን በኢየሱስ ስም ምናምን አሁን ለምሳሌ አንድ ነገር የሆነ ነገር ሲባል አሁን ልጄ በኢየሱስ ስም ትላለች፣ በኢየሱስ ስም ትላለች ልጄ ማለት ነው። ትናደዳለህ? ደስ ይለኛል እንጂ ለምን ታውቃለህ? እንዴት ነው ኢየሱስን ለጴንጤ ሰተን ቁጭ የምንለው? ይሄ ያናድደኛል ብዙ ጊዜ። ይሄ ኢየሱስ ሲባል እከሌ ጴንጤ ነው አንድ ሲባል ኢየሱስ ይሄ በጣም እኔ በጣም የምናደድበት ምናምን የምቃጠልበት ነገር ኢየሱስ አምላኬ አይደለ እንዴ? የኔው አይደለ እንዴ?
እንዴት ነው አንድ ሰው ኢየሱስ ሲል በኢየሱስ ምናምን ሲል እንዲህ ጴንጤ ነው ማለት ነው? ለምን? ይሄ መቅረት ያለበት የኋላ ቀር የድሮ አስተሳሰብ ነው። እምነታችንን እያወቅን እኛ ኢየሱስን እንደማናቅ ኢየሱስ እንደ ዘመናት ጊዜ ቆየች ቤተክርስቲያን እያለችን ኢየሱስ በኢየሱስ ወይ ምናምን ሲል አንድ ሰው አይ ከሌ ጴንጤ ነው። ይሄ በጣም መቅረት ያለበት ኋላ ቀር አስተሳሰብ ነው። ነገሩ አሁን ከሆነ ወዲህ እየቀረ መጥቷል እንደዚህ አይነት ነገር ብዬ አስባለሁ። ምክንያቱም ሰው ሲቪላይዝ እየሆነ ነው። ስለዚህ ይሄ ነገር ብዙ ጊዜ ያናድደኛል። ግን ኦርቶዶክስ በእኛ በኢየሱስ ክርስቶስ አምላክ እንደሆነ ኢየሱስ ክርስቶስ ለእኛ ደሙ እንዳፈሰሰ ኢየሱስ ክርስቶስን የምታስተምር ሃይማኖት ነች። ኢየሱስን የማታውቅ አይደለችም። ግን እኔ ኤርምያስ እንድታውቅ ነው የምፈልገው አሁንም ነገም የኛ የልጆቿ ድክመት ስፔሻሊ መጽሐፍ ቅዱስ ስለማናነብ ቤተክርስቲያን ስለማንሄድ ዓለም ላይ ብዙ ስለምንዳክር ነው። ገብተዋል። ስለዚህ ነው እንጂ እኔ ኦርቶዶክስ ስህተት አለባት ብዬ አይደለም የምለው። ብዙ ግን ልጆቿ ያጠፏታል። ምክንያቱም እኛ አሁን እኔ የምገኝበት ቦታ ያንን ነገር አይመሰክርም። አንድ ፕሮቴስታንት ጓደኛ ቢኖረኝ እሱ የሚኖርበት ቦታ ያ ፕሮቴስታንት ጥሩ ቦታ ሊሆን ይችላል የሚገኘው። ለምሳሌ አንድ ፕሮቴስታንት እንገናኝ ምናምን ቢለኝ ምንድን ነው የሚለኝ? የሆነ ካፌ ምናምን ሊቀጥረኝ ይችላል። አንድ የሆነ ጀለስ የሆነ ጓደኛ ምናምን እንገናኝ አንድ ቦታ እንገናኝ ምናምን ብለን እናጋጭ ምናምን ብለን ቺርስ እያለን ልቆይ ልንጠጣ እንችላለን፣ እናመሽ ክለብ ልንወጣ እንችላለን። ይሄ ነገር ብዙ ጊዜ የምናደደው በእኛ በደካማ ልጆቿ የተነሳ እምነቴ ስትሰደብ እናደዳለሁ። ገባህ? እምነቴ ትክክል እንዳልሆነች ጠጡ እንደምትል አመንዝሩ እንደምትል ጨፍሩ እንደምትል ሲሆን ሁል ጊዜ እበሽቃለሁ። ምክንያቱም እኛ ልጆቿ ደካማ ባንሆን እንደገና ደግሞ ከውስጧ ያሉ አንዳንድ አስተማሪዎች ለሆዳቸው ባይኖሩ ለቤት ባይኖሩ ለመኪና ባይኖሩ ሌላ ነገር ባያታልላቸው ሃይማኖቴ እኮ ሃይማኖት አልነበረችም ብዬ በሃይማኖቴ እናድዳለሁ። ምክንያቱም ሃይማኖቴ እንደዚህ አትለኝማ ስለማቅ። ስለዚህ ያን ነገር አንዳንድ ጊዜ ያናድደኛል። እኛ ኢየሱስን እንደማናቅ ኢየሱስ እንደዚህ ነው ኢየሱስ እንደዚህ ነው ብሎ አንድ የፕሮቴስታንት ሰው ሊያስተምር ሲል በቃ ለኢየሱስ ኢየሱስን ግን ኢየሱስን የሚያውቅ ህዝብ ኢየሱስ ሲጠራ ይቃወማል? ሮያል አይቃወምም። ለምንድን ነው አብዛኛው የኦርቶዶክሳውያን አማኞች ታዲያ የሚቃወሙት? ኢየሱስ ስሙ ራሱ አሁን ቅድም እንዳልከው በኢየሱስ ስም እንኳን ተብሎ ሲባል ይቃወማሉ። ለምሳሌ አሁን እዚህ ጋር ላሳይ፣ አንድ ቪዲዮ ላሳይ። ትልቁ ላይ አድርገው እንደምነት እዚህ ጋር አንድ ቪዲዮ ላሳይ። የሚሰሩ የተማሩ ሰው ወደ ትልቁ ላይ አድርጉኝ። ሮያል የስቴን አሁን ይሄ ዲያቆን ነኝ የሚል ነው። ቄስ ነኝ ሲል ነበር፣ ግን ቄስ አይደለም ዲያቆን ሆኖ መገኘቱ ታይቷል። የትኛው ኦርቶዶክስ ነው? ሁላችሁም ክርስቲያኖች ኮሜንት ላይ እየገባችሁ ኢየሱስ ጌታ ነው ትላላችሁ። ኢየሱስ ማንነታችን ነው። ኢየሱስ መታወቂያችን ነው። ኢየሱስ ማለት የአምላኬ የፈጣሪ ስም ነው። ትርጉሙን እሱን ነገረኝ አላልኩም። እኔ ያልኩህ በኢየሱስ ስም አልከን። በኢየሱስ ስም አልከን። በኢየሱስ ስም ማለት ምን ማለት ነው የተባልከው? በአምላኬ ስም ማለት ነው። አንድ አምላክ አይደለም? እሺ፣ በኢየሱስ ስም ማለት በአምላኬ ስም ነው የሚለውን መጽሐፍ ቅዱስ ላይ ምን ላይ ያገኘው? አውጣና ሳየው። ኢየሱስ ማለት መድኃኒት የሆነ አምላክ ስለሆነ አንተ ምን ነው የምታወራው? በኢየሱስ ስም ማለት በአምላኬ ስም ማለት ነው ብለህ ያልክበት መጽሐፍ ቅዱስ ምን ላይ ክፍል አግኝተው? አምላኬ ስለሆነ እኔ የማመልከው እሱን ብቻ ስለሆነ። ሁለቱም ኦርቶዶክሶች ናቸው፣ ታውቃቸዋለህ ብዬ አስባለሁ። ፍቅረ ማርያም፣ የኛው ደግሞ ሰብህ ወለ እግዚአብሔር ብሎ ይላል። ሁለቱም ኦርቶዶክሳውያን ናቸው። የኦርቶዶክሳውያን ፔጅ ነው ስሙ። ስለማመልከው አምላክ ስለአንዳንዴ ሳታውቀው የፕሮቴስታንቶች ጫና ላይ ተሳፍሮብሃል። በኢየሱስ ስም አልክ። ምን በኢየሱስ ስም ምን ተፈጠረ እዚህ ውስጥ? እኔም ኦርቶዶክስ ነን አይደለ? ስለዚህ በኢየሱስ ስም አልክ። ምን ማለት ነው? በኢየሱስ ስም ስትባል መልስ የለህም። አይመለከተኝም። አንተ እኮ ነው መልስ ያጣው። አምላክ አይደለም ለአንተ ምን ላገኘው? አምላክ አይደለም ለአንተ አምላክ አይደለም አልኩህ። ስሙ በከንቱ ስትጠራ ዝም ብለህ በጣም ጥሩ። እኔ በከንቱ አልጠራውም። በየንዴ እንደ ከንቱ እኮ አደረገህ። ብርጭቆ ሲሰማ በኢየሱስ አንተ ነው የምታውቃቸው ነገር ሲሆን በኢየሱስ ስም ትላለህ። አንተ ነው የምታውቃቸው። እነሱ የሚሉትን መተህ የምታቀነቅነው የትኛው ኦርቶዶክስ ነው? በኢየሱስ ስም ሲሰማ አንዴ መረጋጋሽ
የትኛው ኦርቶዶክስ ነው በኢየሱስ ስም ሲል የሰማው? መረጃ ጣ ስሙ ከስሞች ሁሉ በላይ እንደሆነ ከፍት ምን ትላለህ ሮያልዬ? ኦርቶዶክስ ቤት ነው እንግዲህ፣ ይሄ ኦርቶዶክሳውያን ናቸው። ይኸውልህ እነዚህን እኮ ነው ያልኩህ። አሁን እነዚህ ምን ትላቸዋል? ኢየሱስ ክርስቶስ እንዴት የትኛው ኦርቶዶክስ ነው በኢየሱስ ስም የሚለው? ምን አይነት እንስሳነት ነው? ምን አይነት ደደብነት ነው እንዴ? አንተ ኢየሱስ ክርስቶስን በቅዳሴዋ ስለ ኢየሱስ ወንጌል የምታነብነች የምንላት ቤተክርስቲያን እንዴት ስለ ኢየሱስ እንደዚህ ኦርቶዶክስ ይላል ምናምን ብሎ ሲል ይኸውልህ እነዚህ እኮ ነገርኩህ። ከቃል ትምህርትም የላቸው ኖርማሊ ደግሞ አያውቁትም። በቃ አሁን እኮ በየቦታው እኮ ያሉ እንትኖች ሲሰብኩ ምናምን ብታያቸው እነዚህ አንዳንድ ወጣት እንትኖች በጣም እኮ በቃ ደስ የሚሉ በቃ ስለ ኢየሱስ ክርስቶስ ክብር፣ ስለ ኢየሱስ ሁሉን ነገር ይነግራሉ። ዘርዝረው እኮ ያስረዱሃል። ኢየሱስ ማን ነው የሚለው እንዴ? ምንድን ነው ኢየሱስ ጌታ ነው ብትል ምንድን ነው ችግሩ እንዴ? ለጴንጤ ማን የሰጠው ይህን ነገር ነው? እኔም የምጠላው በቃ ይህን ነገር በጣም መታረም አለበት እንዴ። አንድ ነገር ስንጀምር ምናምን በአምላካችን በጌታችን በኢየሱስ ክርስቶስ ምናምን ብለን ምንድን ነው ችግሩ? እኔ ይህን ነገር በጣም 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 የማዝንበት ነገር ነው። ምክንያቱም እኛ በሰለጠነው ሀገር የምንኖር ሰዎች እናውቃለን እንዴ ጂሰስ ክራይስት ሲባል እንዴት እነሱ እንደሚናደዱ። እንደዛ እንሆነ እንደኛ ጭራሽ እንዴ ለምን መሆን የለበትም። እኔ ኢየሱስ ክርስቶስን በሙሉ አቅሟ በሙሉ ኃይሏ የምትደግፍ አምላኳ መሆኑን የምታምን እንትን ያለበትን ሮብለትን አርብለትን የተሰቀለበትን በጾም የምታስብ ከዓመት እስከ ዓመት በቅዳሴዋ ሁልጊዜ ስለ ኢየሱስ ክርስቶስ ወንጌል የምትሰብክ እምነት እንዳለኝ ነው የማውቀው። ስለዚህ እኔ በነገራችን ላይ እነዚህ እንኳን ምን መሰለህ መጽሐፍ ቅዱስንም በደንብ አንብበው የማያውቁም አይደሉም። ዝም ብለው ብቻ በግዕዝ ወከም ወዛ ምናምን ይላል፣ በቃ አወኩኝ ይላል። እንደዚህ አይነቶቹ ግን ሌሎቹ አሁን ለምሳሌ እንደዚህ ሲናገር አኬ ወይና አኬ ሌሎቹን ሲናገሩ እንደዚህ ብል ያመኝ ነበር። ለምን እውቀት ስላላቸው እነሱ እንደዚህ አይሉም። እነሱ ለምን አንብበዋል፣ እውቀት አላቸው። ለእኛ ለወጣቶች የሚሆን ትምህርት ይሰጡናል። እነዚህ ተዋቸው። እነዚህ ከቤተ ክርስቲያኒቱ የተወሰነች ነገር ቦታጭቀው ትንሽ ሳንቲም ካገኙ በቃ ህይወታቸው የሚመሩት በዛ። እኔ በዛ መልኩ ነው የማየው። ይሄን እስቲ ስማው፣ ይሄን ስማው ሚዩት አድርገውና ይሄኛውንስ ምን ትላለህ? የምጠመቀው ስላመንኩኝ ብቻ አይደለም ወይ የምጠመቀው? ጥምቀት ለድዕነት ነው ብዬ ማመን አለብኝ አይደል? ማመን ብቻ ነው ከኔ የሚጠበቀው። ጥምቀት ለድህነት ነው ብዬ ማመን ብቻ ነው የሚጠመቀው። ምን ለማድረግ? ለመጠመቅ ራሱ እምነት ብቻ ነው የሚያስፈልገኝ። ሌላ የምመነዝረው የማወጣው ከኔ የምሰጠው ነገር የለም። ሳምን ነው እምነት ብቻ ያንን ካመንኩኝ ብቻ እጄ እጠመቃለሁ። እቺን ብቻ መጥላት ለምን አስፈለገ ታዲያ? ከማመን ውጪ እኔ ለመጠመቅ የሚያስፈልገኝ ነገር ሌላ ተጨማሪ የሚያስፈልገኝ ነገር ምንድን ነው ብዬ እየጠየቅኩኝ እግዚአብሔር እናንተ ስትናገሩ ራሱ የሆነ ነገር አለ እንዴ ብዬ ራሴ ሚስ ያደረኩት ነገር ካለ ብዬ እየፈተሽኩ ነው። ምናልባት መምህር ካገኙት ሀሳቡን ብዙም በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ልብ በሉ። መምህር ኤፍሬም ምን አለ? የጉባኤ ቤት መምህር ናቸው። ምን አሉ? ጉባኤ ዘርግተው የሚያስተምሩ መምህር ናቸው። ልብ በሉ። መምህር ካገኙት ሀሳቡን ብዙም በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ኦኬ መምህሩ አሁን ጥሩ ነገር አመኑ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ጌታ ነው ብላ አትልም።
ይሄ በጣም አሁን እኔ ብናገር አይ አንተ ትተህ ስለወጣችን ቤተክርስቲያን ቀድሞ ዲያቆን ስለነበርክ አሁን ትተህ ጴንጤ ስለሆንክ ጠልተሃት ነው ተብዬ ልባል እችላለሁ። መርጌታው ግን እዛ ነው ያሉት። ኢየሱስ ጌታ ነው ተብሎ በቤተክርስቲያኒቱ ውስጥ አይሰበክም። ይኸው ያሉት የጉባኤ ቤት መምህር ናቸው። አይ ቲንክ የአዲስ ኪዳንና የምናም ነገር የብሉይ ኪዳን የአዲስ ኪዳን መምህር ይመስሉኛል፣ የመጽሐፍት መምህር ይመስሉኛል። ሌላም ሊኖራቸው ይችላል። እንግዲህ ልብ በሉ። ኢየሱስ ጌታ ነው ብለህ ካልክ ቤቱ ብፁዕ አቡነ ገብርኤል እንዳሉት ገፊ ነው፣ ትገፋለህ። ኢየሱስ ያድናል፣ ኢየሱስ የዓለም ቤዛ ነው ተብሎ ሌሎቹን ሸፍነህ እሱ ላይ ብቻ ታርጌት አድርገህ የምትሰብክ ከሆነ እመኑኝ አልኳችሁ ወንድሞች እናቶች፣ አትሰነብቱም። ጀርባው ይጠና። ማን ሰው ከየት ነው የመጣው? ምንድን ነው ዓላማው? ከበስተጀርባው እነማን ናቸው የተሰለፉት? ምን ሰንቆ ነው? ምን ሸሽጎ ነው ነው የሚባለው። እና ያሉትን ስሙት። አንደኛ ኢየሱስ ጌታ ነው አንልም። አንደኛ ኢየሱስ ጌታ ነው አንልም አሉ። አንድ መታመን። ሁለተኛ ኢየሱስ ጌታ ነው ብለው የሚሉትንም ደግሞ እንቃወማቸዋለን አሉ። ሁለት አለማለታቸው ሳያንስ የምንለውን እኛንም ይቃወሙናል፣ ይሰርቡናል የወንጌላውያን አማኞችን። ከዛስ እውነታቸውን እኮ ነው አሉ። ደግሞ ማ ጴንጤዎቹ አላሉ እንጂ እኮ እውነታቸውን ነው አሉ። ምክንያቱም ኢየሱስ ጌታ ነው ብሎ የሚለውን የጌታን አምላክነትና ጌትነት ሳያፍር በባስ ስቴሽን፣ በመጠጥ ቤት፣ በሚበላበት ቤት፣ በሚጠጣበት ቤት፣ በመዝናኛ ስፍራዎች፣ በሐዘን ቦታ፣ በገበያ ላይ እንደዚህ አይነት አሁን እንደተባለው ሽልማቶች በሚሰጡበት በእንደዚህ ትልልቅ መድረኮች፣ በሲኒማ ቤት፣ በስቴዲየም ውስጥ፣ የትኛውን ቦታ በበጋ በክረምት፣ በቀን በማታ፣ በስፍራዎች ሁሉ ጌትነቱን እዚህ ፕላኔት ላይ አድምቀው በመናገር የማያፍሩ በመናገር አንገት የማይደፋ አንድ ህዝብ አለ። እግዚአብሔር ከዓለም ርኩሰት ያዳነው ጴንጤ የሚባል ህዝብ ማለት ነው። የትኛውን ቦታ ላይ ስለ ኢየሱስ አናፍርም። ይሄ የተካፈሉ መንፈስ ነው። ይሄ የጠጣነው መንፈስ ነው። ከጌታ የተቀበሉ መንፈስ ነው። እሳቸው ግን ያሉትን ስሙ። እየፈተሽኩ ነው። ምናልባት መምህር ካገኙት ሀሳቡን ብዙ በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የመራቸውን ነው። ለምንድን ነው የምንቃወማቸው? ራይት የጉባኤ ቤት መምህሩ መርጌታው የኔታ ተብለው የሚጠሩት የብሉይም የአዲስም መምህር ይመስሉኛል። ግምቴን ዝም ብዬ ነው የተናገርኩትኝ። ብሳሳት ይቅርታ አድርጉልኝ። ግን ምን አሉ? በመድረኮቻችን እኮ ኢየሱስ ጌታ ነው እኮ አንልም። በመድረኮቻቸው ካልተባለ የትኛውን ቦታ ላይ ኢየሱስ ጌታ ነው ብሎ አይባልም በኦርቶዶክስ። ግን የሚሉትንም ሰዎች እኮ ደግሞ እንቃወማቸዋለን። ግን እኮ እውነታቸውን ነው፣ ኢየሱስ ጌታ ነው አሉ እኮ። ይህንስ እንዴት ታያለህ ሮያልዬ? ነገር ያነሳዋልና ግን ያልኩት ሀገር ነው እኮ ኤርሚያስ ለመሰለ እኛ ጌታን እንደማናቅ ለምን እኮ ይሆናል? ካወቃችሁት ሮያልዬ መርጌታ እንደሚሉት አንተም እንዳልከው ለምንድን ነው ኢየሱስ ጌታ ነው ተብሎ በየመድረኮቻችሁ የማይሰበከው የማይነገረው? አንድ ባይነገር እንኳን ኢየሱስ ጌታ ነው ተብሎ የሚባል ህዝብ ለምን የሚል ህዝብ ለምንድነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን እየተገፋ የሚወጣው? በነገራችን ላይ አሁን እኮ ተቀይሯል ቫይቡ። ድሮ ለምሳሌ እነዚህ ትልልቆች ምናምኖች እነዚህ ግዕዝ ምናምን በብዛት ግዕዝ ነው የሚናገሩት ምናምን። አሁን ግን ወጣቱን እንዲገቡ አድርገው ወጣቶች አስተማሪዎች ብዙ አሉ፣ ስለ ኢየሱስ ክርስቶስ በደንብ የሚሰብኩ ገብቶሃል። ስለዚህ ኢየሱስ ክርስቶስ ለምን እስከ ዛሬ ድረስ በመድረኮቿ ላይ ታዲያ ኢየሱስ ጌታ ነው ብላ ኦርቶዶክስ ማሰብከው ተሰብካለች። ግን ብዙዎቹ አንልም አሉ አናልም። እሳቸው አሁን ከኔም ከአንተም ይልቅ ለቤተክርስቲያኒቱ የጉባኤ ቤት መምህር ናቸው። መምህር ማለት ተማሪዎችን ቆሎ ተማሪዎችን ሰብስበው አስተምረው ቅዳሴም ዜማም ይሁን ቅኔም ይሁን አቋቋም መጽሐፍ ትርጓሜ የሚሆን አስተምረው የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮችን የሚያፈሩ ናቸው ማለት ነው። አሁን አየህ ትልልቆቹ ሁሉ እኮ ጭምር እየተናገሩ ነው። ኢየሱስ ጌታ ነው አንልም በየመድረኮቻችን እኮ አሉ። ይሄ እኮ እውነት እኮ ኖሮ ያል ቼክ አድርግ እስኪ ሂድና
አሁን እንደው የመመለሻ ጊዜ ከሆነ ቼክ አድርግ። በእውነት አይባልም እኮ አይሉም። ይኸውልህ በነገራችን ላይ ኢቨን አሁን ለምሳሌ እፎይ ምናምን እነዚህ ከሙስሊሞች ጋር እንትን ይላል እና ኢየሱስ ጌታ እንደሆነ እስቲ አሳዩ ምናምን ይላሉ ሙስሊሞቹ ማለት ነው። እና እሱ ጠቅሶ ምናምን ነው የሚያስረዳቸው እና ኢየሱስ ጌታ አምላክ እንደሆነ ኢቨን አምላክ እንደሆነ ጌታ እንደሆነ እኔ ለምሳሌ ራሱ አሁን ለምሳሌ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ምናምን 19 ላይ ያለው ራሱ ብዙ ጊዜ ጴንጤዎች እንትን ነው ሙስሊሞች ጋር ማነሳው ነገር አምላክ አይደለም በሚሉ ሰዓት ማለት ነው። እና ኖርማሊ እፎይ ሲያስተምር ይዤ ነው ማለት ነው። እና የኢየሱስ ጌታ መሆኑን አንተ እንግዲህ ከአንተ አላውቅም። አንተ ቅዳሴው ምናምን የምታውቅ ይመስለኛል። በቅዳሴ ላይ ራሱ ስለ ኢየሱስ ጌትነት አይደል እንዲህ የሚሰበከው አዎ፣ ግን በየመድረኮቻችን እኮ አሉ እንጂ እኮ እንዴት እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ብላት። አዎ አነጋገራችን ምናምን ይሆን እንዳው ለምሳሌ ክርስቶስ ኢየሱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን ስለምንል ሌላው ደግሞ ኢየሱስን በነጠላ ጌታ ኢየሱስ ምናምን ስለሚል ይሆን ኢየሱስ ጌታ ነው ምናምን እኛ ግን ጌታችን ግን እሺ እሱ እንደ ቅዳሴ በለ ህዝቡ ለምንድን ነው ህዝቡ ለምንድን ነው ቅድም አንተ ያልከው አንተና መምህር ኤፍሬም እኮ ያሉት ተመሳሳይ ስለሆነ ነው። ቅድም አንተ እንደውም ትንሽ በስጨት አልክ። ምን አልክ? ጥሩ ነው ይሄ ብስጭት። ምን አልክ? ልጄ ኢየሱስ ጌታ ነው ብላ ትላለች። እኛ ጋር ግን እኮ ለምንድን ነው ኢየሱስ ጌታ ነው ተብሎ ለጴንጤ ሰጠን እኛ እንደ ባይተዋር የምንሆነው? እሱ እኮ ጌታችን ነው ነው ያልከው። ይሄ ጥሩ ብስጭት ነው ማለት ጥሩ ማለት በኢየሱስ ስም ለምሳሌ አንተ በኢየሱስ ስም ምናምን ስትል ለጴንጤ ማን ነው ለጴንጤ የሰጠው? በእናት ይሄ ነገር በጣም እጣላለሁ አልኩ። አዎ በኢየሱስ ስም የሚለው ጴንጤ ብቻ ነው እንዴ? ባልማ ይሄው እኮ አሁን ቀደም ሁለት ቪዲዮ አሳየው። አንደኛ መርጌታ እዚህ ምን አሉ? መርጌታ እዚህ ምን አሉ? ኢየሱስ ጌታ ነው ብለን አንልም አሉ። እነ ፍቅረ ማርያም ደግሞ በኢየሱስ ስም ብሎ ማለት እንደ ጴንጤ ያደረገ ብለው አሉ። በላሊበላ አካባቢ ላይ ያለ ሰው ነው። አይ ቲንክ ላስታና ላሊበላ አካባቢ ማለት ነው። ይሄ ማለት ነው። የትኛው ኦርቶዶክስ ወይም ደግሞ የትኛው መምህር እንደ ጴንጤ እኮ አደረገ ብርጭቆ ሲሰማ በኢየሱስ አንተ ነው የምታውቃቸው። ይሄኛው ስውሩ እሳተ ገሞራ የሚባለው ፍቅረ ማርያም ይሄ ማለት ነው። ስሙን ቀይሮ ነው ይሄ ማለት ነው። እንዲህ ላሊበላ ምናምን አካባቢ ያለው አዎ ላሊበላ አካባቢ ያለው። ኧረ በእናትህ ተው። ድል ማይም ነው አቋ አንድ ጊዜ ሰምቼዋለሁ። እንዲህ ምንም አያውቅም። ቄስ ነኝ እያለ ሲል ነበር። ጥበቃ ይመስለኛል ቤተክርስቲያን ዲያቆን ድቁና ምናምን ነገር አለ ይመስለኛል። ኧረ ምንም አያውቅም። ይኸው ግን የሚለው ስለ የትኛው ኦርቶዶክስ ነው በኢየሱስ ሁላችሁም ክርስቲያኖች ኮሜንት ላይ እየገባችሁ ኢየሱስ ጌታ ነው ትላላችሁ። ኢየሱስ ማንነታችን ነው። ኢየሱስ መታወቂያችን ነው። ኢየሱስ ማለት የአምላክ የፈጣሪ ስም ነው። ገብቶሃል? እነዚህ ምናምኖች እነዚህ ምንም እውቀት የሌላቸው ናቸው እንጂ ቤተክርስቲያናችን አሁንም ቢሆን ነግሬሃለሁ ከዚህ በፊት ኢየሱስ ክርስቶስን ከምንም በላይ ለዘመናት ጠብቃ ለስንት ሺህ ዓመታት ይዛ የኖረች በክብር ኢየሱስን የምጠራ ስንጠራው እንኳን አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው ብለን የምንለው። እኔ እንግዲህ አየህ እውቀቱ ብዙም የሌለኝ እንኳን የዚህን ያክል አውቀዋለሁ ስለ ኢየሱስ ቤተክርስቲያን። አንድ ልጨምርልህ። ቆይ መጋቢ አዲስ የሚባሉት አይነ ስውሩን ታውቃቸዋለህ? መጋቢ አዲስ አለማየሁ እሳቸው ምን እንዳሉ ታውቃለህ? እየተሸማቀቅን ነው። ብርቄ እንዴት ነበር ያሉት? ኢየሱስን እንዴት ነበር ያሉት? ዳጌ ካላችሁ እስቲ ሶል ሰምታችሁታል? ቪዲዮ እየተሳቀቅን ነው የምንሰብከው አሉ ኢየሱስን። ሮያል መጋቢ አዲስ ማለት ነው ይሄንን ያሉት። እየተሳቀቅን ነው የምንሰብከው። ባለፈው
እኔ አይነ ስውር ናቸው አይነ ስውር ማለት ነው። ሰምታችኋል? ይሄን ቃል አልሰማሁት። እየተሳቀቅን ቆይ መጋቢ አዲስ እንድካገኘት እስኪ ማነው ቪዲዮ ያለው ሰው ካለ በውስጥ ይላክልኝ። መጋቢ አዲስ መጋቢ አዲስ እሸቱ አለማየሁ ማለት ነው። በነገራችን ላይ እኔ አሁንም ቢሆን ማልቀበለውን አልቀበልም ነው የምለው። ኢየሱስ ክርስቶስ መድረክ ላይ ሲነገር ኦርቶዶክስ ቅር ይላታል። ቆይ ይኸውልህ ቆይ በየመንገዱ ላይ መጋቢ እንትና ይመጣል፣ መምህር እንትና ይመጣል እየተባለ ወረቀት ካገኛችሁ እየቀደዳችሁ ብትጥሩ ዋጋ ታገኙበታላችሁ። አትቀበሉ። ይሄን ነውር ነው። እሸቱ መጣ ቀረ የራሱ ጉዳይ ነው። አየለ መጣ ቀረ የራሱ ጉዳይ ነው። ይሄኛው ላይ አይደለም። ቆይ እየተሳቀቅን ይብላል። ይሄኛው ላይ አይደለም። ዳውንሎድ አድርጌው ነበረ ግን ካገኘሁት ለምሳሌ እዚህ ጴንጤዎችን ግን ላይ በሚጠሩን ምናምን መሰለኝ እኮ ብለው ያሉት ይመስለኛል። አይደል እሱ አይደለም። ጌታን ተቀበል ምናምን እያሉ ምናምን በሚሉት ኖ አይደለም። ነው ራሳቸው እየተሳቀቅን ነው የምንሰብከው ነው ያሉት። በማርያም ይዣቸዋለሁ እንደ ማርያምን የምትወድ ቆይ እየተሳቀቅን እሱም ቪዲዮ ያለው ሰው ካለ በውስጥ የሚሰጥ ሽንኩርት መክተፊያ ነው። ለምንድን ነው የሚሳቀቁት? አልገባኝ። አይዶን ነው ያው እንግዲህ አይዶን ነው ብያለሁ። በእርግጥ እኔ አውቃለሁ። ቤተክርስቲያን ውስጥ ኢየሱስ ክርስቶስን መስበክ ዋጋ ያስከፍላል። እውነቱን ስነግርህ ማለት ነው። ከጥላቻ ተነስቼ አይደለም። አሁን ቅድም ያልኩህ ነገር ነው ኤርሚያስ። ለምሳሌ አሁን እኔ እዚህ መጥቼ እነጋገራለሁ አይደል? አሁን እናንተ ጋር አሁን እኔ የምነጋገረው እንደዚህ ነፃ ሰው ስለሆንኩ ነው። በጣም ይገርመኛል። እና አሁን ለምሳሌ አሁን ኦርቶዶክሳዊ ሆኖ እዚህ ገዝተን እንትን እዚህ የሚከታተል 500 ሰው ኦርቶዶክሳዊ ይኖራል መች እና ምንድነው እዚህ ገብቶ ግን አሁን ምን ያነጋግረዋል ምናምን የሚል ሰው ይኖራል። ግን ምንም ችግር የለብኝም። እኔ መጠየቅ እጠይቃለሁ። መልስ የምፈልገው መልስ ሳገኝ አሁን ምንድን ነው እነዚህ የሚያስተምሩት ሰዎች ኢየሱስ ክርስቶስ ኢየሱስ ምናምን ሲሉ አሁን ለምሳሌ እነዚህ ምንም እውቀት የሌላቸው ጴንጤዎች በኢየሱስም ኢየሱስ ምናምን ስለሚሉ በዛ መልኩ እያዩት ስልጣኔ ያለመኖር ይሆናል እንጂ ኢየሱስን ስጠራ የምትውል ቤተክርስቲያን ነች። ኢየሱስን ከቅዳሴዋ ጀምሮ ኢቭን ከምንበላው ምግብ ጀምሮ ሮብና አርብን ኢየሱስን የምታስብ ነች። ዝም ብለህ እኮ አይደለም። ሮብና አርብ በምክንያት አይደል የምትጾመው ቤተክርስቲያን ነው። ዓመት እስከ ዓመት ይኸው ለስንት ሺህ ዘመናት ይሄ እኮ ኢየሱስን በማሰብ ነው። ኢየሱስን ስታስበው ነው የምትኖረው። ሁሌ ጊዜም ቢሆን ከኢየሱስ ውጭ ማን አላት ቤተክርስቲያን ነው። ስለዚህ አይመስልም። እነዚህ ደግሞ ይሄን ደግሞ ያመጡት ምንድን ነው? እውቀት የሌላቸው የቤተክርስቲያን ሰዎች ናቸው። ለምሳሌ እንደ ቤተክርስቲያን ውስጥ ገብተህ ምናምን በኢየሱስ ጌታ ነው ወይ በኢየሱስ ስም ብትል እንዴ ጴንጤውን እንደ ብሎ ቢልህ ያ ሰውዬ እውቀት ስለሌለው ነው እንጂ ኦርቶዶክስ እውቀት ሳይኖራት ቀርቶ አይደለም ነው የኔ አባባል ነው ያሉት። ቆይ እስቲ እዚህ ጋር ስሙ ሪፖርት ቢያወጣና ያወጣ ቢባል ፈርስት ኔም ላስት ኔም ይባላል አለ። ማን ነው የሚለው? አቤት ፕሮፓጋንዳ ውስጥ አልገባ። እናንተን አይፈለጉትም ማለት ይችላሉ። ስለ ጌታ ስም ነበር የተናገሩት። ግን ምናሉ በእውነት ቪዲዮውን ራሱ ሰምቼዋለሁ። አሁን እዚህ ጋር ለማሳየት ከዚህ ውስጥ ፈልጌ ማግኘት አልቻልኩም። እና ምናሉ እየተሳቀቅን ነው የምንሰብከው አሉ። ቃል በቃል እየተሳቀቅን ነው የምንሰብከው አሉ። ብፁዕ አቡነ ማርቆስም ተነሱና ወንጌል ስበኩ አትፍሩ አሉ። ቤቱ የሚያስፈራ ነው እንዴ? አትፍሩ ይባላል እንዴ? የኦርቶዶክስ ሊቃውንት በቤተክርስቲያኒት ውስጥ ወንጌል ለመስበክ አትፍሩ ተብለው ይባላሉ። ማንን ነው የሚፈሩት? እስላምን ነው የሚፈሩት?
አይደለም በመፍራት እኮ ደረጃ አይደለም። ለምን የምንደባበቀው ነገር አይደለም እኮ በሙሉ በፕሮቴስታንቱ አልከው፣ በሙስሊሙ አልከው፣ በኦርቶዶክሱም በሙሉ ጥቅም ገብቷል። በቃ ኖ ኖ ኖ ኖ አትፍሩ ማለታቸው ለምንድን ነው? የኦርቶዶክሳውያን አይሰብኩም እነሱ ወዳቸው ለምን እንደማይሰብኩት ለምሳሌ አንድ ነገር ልንገርህ። አሁን ምሳሌ ከሌ ጳጳስ ነው ትለዋለህ፣ ከሌ ቄስ ነው ትለዋለህ፣ ከሌ ሼኪ ነው ትለዋለህ፣ ምናምን ፓስተር ነው ትለዋለህ። ግን ጥቅሙ ነው የሚያሳድደው። ስለ እግዚአብሔር ደንታ ያለው የለም። ለምን እንደማይሰብኩት ነው እሱ ጥቅማቸውን። እሺ የጥቅሙ ነገር እንዳለው ነው። ለምን እንደማይሰብኩት ለምን በስብከተ ወንጌሉ ኃላፊ በብፁዕ አቡነ ማርቆስ አትፍሩ ብለዋሉ? ለምን እኔ አሁን ሮያል አንተ ኦርቶዶክስ እምነት ተከታይ ሆነህ ስለ አምላክ ስለ ኢየሱስ ክርስቶስ እኮ ቆጭቶህ እንዴት ነው ለጴንጤዎች ሰተን እኛ ስሙ የማይጠራው? ልጅ አሁን በኢየሱስ ስም ብላ ትላለች፣ ደስ ነው የሚለኝ አልክ። ለምን ነው ደስ የሚልህ? የጴንጤዎችን አምላክ ስለጠራች አይደለም። ልክ ነው፣ የጴንጤዎች አምላክ ነው። የጴንጤዎች አምላክ ብቻም ግን አይደለም። ኦኬ፣ የኦርቶዶክስም አምላክ ነው። ላመኑበት ሁሉ አምላካቸው ነው። ባያምኑበትም የምድር ዳርቻዎች ሁሉ አምላክ ነው። ለእስላሙም ለዋቴቨር ማንም ይሁን ማንም። ስለዚህ እና አሁን አንተን ታዲያ አትፍራ፣ ሮያል አትፍራ፣ የኢየሱስን ጌትነት ለመናገር አትፍራ ብዬ በኦርቶዶክስ ውስጥ ለመናገር አትፍራ ብዬ ካልኩህ ምን አለ ማለት ነው? ቤቱ የሚያስፈራ ቤት ነው ማለት ነው። አይደለም ይኸውልህ የንቃተ ህሊና ለውጥ የለም። ይኖ ወራሚ ምን እንደው ታውቃለህ? አሁን ለምሳሌ አንድ ነገር ልንገር። እኔ ኦርቶዶክስ ነኝ ገባሁ እዚህ። እኔ አብዛኛውን የፖለቲካ ቤቶች ምናምን እንደገና ደግሞ አንዳንድ እነዚህ ሙዚቃ ነክ ነገሮች ቤቶች ውስጥ ነው ምናምን በብዛት ቲክታክ ላይ የምገባው ምናምን። እዚህ ግን ገብቼ ኦርቶዶክሱኝ እንደዚህ አንተ ጋር በምነጋገር ሰዓት ለአንተ ጥሩ አመለካከት የሌላቸው አንተ ጋር ኦርቶዶክስ ነው ፕሮቴስታንትን የሚጠሉ አንዳንድ ሰዎች ግን እኔን አሁን ምን አባቱ ገብቶ የሚሰራው ምን ያደርጋል? እዛ ትምህርት ካለው ጥያቄ ካለው መጥቶ አይጠይቅም እንዴ? እነ ዘማርያምን እነ ፈለገን እነ ምናምን አይጠይቅም እንዴ? ምናምን ነው የሚሉኝ። ይሄ ገባ አለማወቅ ነው። እኔ አንተ ጋር ብገባ እዛ ጋር ገብቼ በጠይቅ ያኛው ጋር ብሄድ እውቀት ነው ማገኘው። ምንድን ነው ጉዳቱ? አንተ የምትሰጠኝ ነገር ሁሉ እኔ ተቀብዬ አልሸከመውም እኮ። የሚችለውን ይዘዋለሁ፣ ማልችለውን እጥለዋለሁ። ስለዚህ ይሄ ነገር አለ አይምሯቸው ላይ። በቃ ብዙዎቹ ጊዜያቸውን የሚያሳልፉት በጥቅማ ጥቅም ስለሆነ ስለማያነቡ ስብከትም አሁን ሲሰብኩ ለምሳሌ አሁን በስብከታቸው ማለት ኢየሱስ ጌታ ነው ቢሉ ልክ ጴንጤ ሆንክ እንዴ ጴንጤ ሆኗል መሰለኝ ምናምን የሚባሉ የሚመስላቸው አሉ። ይሄ ካለመሰልጠን ነው። አሁን ግን ወጣቱ ብዙዎቹ ይህን ነገር እየቀየሩት ነው። ብዙዎቹ እየተቀየረ ነው። ብዙዎቹ ስለ ኢየሱስ ክርስቶስ በደንብ ይሰብካሉ። ገባ። በፊትም እኮ በግዕዝ የሚናገሩት ኢየሱስ የሚባለው በግዕዝ ያለውን ነገር ነው። አሁን ወጣቶች እኮ ያን ነገር ተርጉሞ እየተናገሩት ያሉ። ስለዚህ ካለመሰልጠን ለምሳሌ አሁን ወጣቶቹ ብለህ የምትለው ማን ሲጥራልኝ? ከወጣቶች አሁን ሰባኪ አሁን አይቻለሁ አውደ ምሕረት ላይ ቆመው የሚሰብኩ እኔ እንጃ ብዙዎቹን አላውቃቸውም። የሆነ በዩቲዩብ ነው ምንድነው ታዋቂ ተብለው የሚባል ዩቲዩብ ላይማ ማንም ተነስቶ ሁሉም ለዩቲዩብ ግብአት ብሎ ቤት ውስጥ ሆኖ ሪካርድ አድርጎ ግሪን ስክሪን ሰቅሎ ወይ ደግሞ ከበስታ ነጠላ ለብሰው ኧረ ምናምን ስብከት ሲሰብኩ ያየኋቸዋል እኮ ነጠላ ለብሰው የትኛውም ቦታ ላይ ኦርቶዶክሳውያን እኮ ሰባኪያን ዝም ብሎ ሌጣ ልብስ ለብሰው አይሰብኩም። ግን ዩቲዩብ ላይ ብታይ ወይ ተቀምጠው ወይ አውደ ምሕረት ላይ ቆመው ቢሰብኩም እንኳን ጥቂቶች ናቸው። ግን እኔ በአውደ ምሕረቷ ላይ አሁን እያንዳንዱ እኮ አሁን እኮ እንዳልከው ነው። አንደኛ በኢየሱስ ስም ብሎ ማለት የሚያሳፍረው ነው የሚያሸማቅቅ ሆኖ በእናንተው ቤት እንደማይባል አንተም ተናገርክ። እነ ፍቅረ ማርያምንም አሳየን። እንደገናም ደግሞ ኢየሱስን ብሎ መስበክ ምንድነው እንደሚያሰጋ ስጋት እንደሆነ ተሳቀን ነው የምንሰብከው አሉ መጋቢ አዲስ ማለት ነው። ከዛ መምህር ኤፍሬም ደግሞ ምንድን ያሉት እሳቸው ደግሞ እንዴ ኢየሱስ ጌታ ነው እኮ አንልም በየመድረኮቻችን ጭራሽ የሚሉትንም ሰዎች እንቃወማቸዋለን። ግን እኮ እውነታቸውን ነው ኢየሱስ ጌታ ነው አሉ። እና ምን አለፋ ኦርቶዶክስ ቤት ብቻ አይደለም፣ እስላም ቤት ብቻ አይደለም፣ በዓለም ያለ ማለት ነው በዚህ ፕላኔት ላይ ያለ በጌትነቱ ጥላ ስር አምነው የዳኑና በክንፎቹ ጥላ ስር የተሸሸጉ እንደኔ አይነት ወንድሞችና እህቶች
በእግዚአብሔር ልጅ ስም የማያፍሩ ስሙ ሲጠራ እንደ ሰባ አንበሳ የሚፈነጩ ደስ የሚላቸው ማለት ነው። ውስጣችንም ውጫችንም ሐሴት ያደርጋል። ፊታችን ሁሉ ጥርስ ነው የሚሆነው። እኔ አልችልም። የጌታዬ ስም ሲጠራ በጣም ነው ደስ የሚለኝ። ጴንጤው ወገኔ አይችልም። በጣም ነው ደስ የሚለን። በቃ የሚሰራውን አሳጣው ብለው እንደሚሉ በደስታ እንፍለቀለቃለን። ከውስጣችን ልንደብቀው ማንችል ከግብዝነት የወጣ ፍቅር አለ። ከራሱ ነው ይሄን ፍቅር የተማርነው። ስለዚህ የትኛውም ቦታ ላይ ክብራችን ነው። የትኛውም ቦታ ላይ ኢየሱስ ተብሎ ሲባል ጴንጤ ሁሉ ዞር ይላል። ስሙን ወደ ጠራው ሰውዬ ዞር ይላል። ሊረግመውና ሊሰድበው ድንጋይ ሊወረውርበት ሳይሆን ቀጥሎ ኢየሱስ ብሎ ካለ በኋላ ጌታ ነው ብሎ ካለ አሜን ብሎ ለማለት ማለት ነው። እስላም ነው ሰውየው፣ ቡድሃ ነው ሰውየው፣ ሃይማኖት አለው ሰውየው፣ ሃይማኖት የለውም ሰውየው፣ አክራሪ ነው ሰውየው፣ አማራ ነው ሰውየው፣ ኦሮሞ ነው ሰውየው ብለን በብሔር በቋንቋ በሃይማኖት አይደለም የምናየው። ሰውየው አምኖበትም ይሁን ሳያምንበትም ይሁን ኢየሱስ ጌታ ነው ብሎ ካለ የእያንዳንዳችን ጴንጤ አንገታችን ይዞራል ወደዛ ሰውዬ ጋር ልናየው ብቻ ሳይሆን በቃ አንድ የምንወደው እኛ ቤት ውድ የሆነ እኛ ህይወት ውስጥ ውድ የሆነ ግን በነገራችን ላይ ምን አለ መሰለኝ በምንም በማንም የማንደራደርበትን ስም ስለጠራ ልንረግመው ሳይሆን ልንባርከው እግዚአብሔር አምላክ ይባርክ ብለን ልንለው ለተናገረው ማነው ለጠራው ስም ምላሽ ለመስጠት ጌታዬ ነው አዳኜ ነው እሱማ ከአመድ ከትቢያ ያነሳኝ ነው ብለን ለማለት ፊታችን ወደዛ እናዞርና አሜን እንለዋለን። እግዚአብሔር አምላክ ይባርክ ብለን ባርከን ነው የምንሄደው። ለምን የምናፍርበት አይደለም። ዝርግፍ ጌጣችን ነው። የዘላለም ሽልማታችን ነው። ከአብ ዘንድ ለዘላለም የተሰጠ ስጦታችን ነው። ነፍሱን እስከ መስጠት ድረስ በመስቀል ላይ የወደደን ጌታ ስለሆነ እኛ ቤት መጨቃጨቅ አይደለም። እኛ ቤት ብዬ በጴንጤው ቤት መጨቃጨቅ አይደለም። በግልም ደረጃና ከወንድሞቼ ጋር መጨቃጨቃ መነታረኪያ አይደለም። ሁላችንን እዚህ የሰበሰበን የከተመን በመንግስት ውስጥ ይሄ ቅዱስ ስም ነው። ሁላችንን ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ ለአባቱ ካህናትና መንግስት እንድንሆን በፈሰሰው በቅዱስ ደሙ የተቤዠን ከርኩሰታችን ከኃጢአታችን ያጠበን የዘላለምን ርስት ተካፋይ እንድንሆን ወደ ራሱ ወደ ፍቅሩ ልጅ መንግስት ያፈለሰን የዳንበት ቅዱስ ኃያል ገናና የሆነ ስም ነው።